አይደል? ኦኬ ምናልባት አሁን እፎይ ውሸታም ነው ብለሽ እንደው አላምንም ካልሽው በኡስታዞችሽ አንደበት ላሰማሽ አንድ ቪዲዮ ላሳይሽ እንደው ኩላ ስማ እናንተ ቆራርጣችሁ ስለሆነ አዳምጠኝ መጀመሪያ እኔ የምፈልገው ማለት ነው አንድ ነገር ልንገርህ እስልምና በኡስታዝ ወይ ደግሞ በአንድ ሼክ አይደለም የሚመራው እስልምና የራሱ የሆነ በቁርአንና በሐዲስ የሚመራ ነው ኦኬ እንጂ ኡስታዝ ስለተናገረ ወይ ቄስ ስላለ አይደለም እንደናንተ ማለት ነው እኛ የምንመራው በኡስታዙ ሳይሆን በቁርአንና በሐዲስ ነው ወንድም አለው ሐዲሱን ምን ከፍተሻል ሐዲሱን ለአሁን እኔ የምፈልገው ሰሂህ ሐዲስ የሆነውን አሳየኝ ወይ ከቁርአን ላይ ማስረጃውን አሳየኝ አይዋ ሐዲስ ኦኬ ቪዲዮውን አንድ ያስደምጣትና ሐዲሱን ደግሞ እንከፍትልሻለን ችግር የለውም ቪዲዮ አልፈልግም ይቅርታ ሁለቱንም እንደላዩና ምንም ችግር የለም ስለመቆራረጡ ስላየሁ ቀጣይ አማኝ ሆነች ሴት ከመጀመሪያ እሺ አይ ቆይ ወሰንድራስ ተመለስ ለዲስ ከተላል በቃ ቀላል ነው በአዲስ እንሄድበታለን እሺ ይሄን መጃና ምን አልከኝ ስንት 20 14 ነው እንደከፈተ ቡሃሪ ነው ኢብን መጃ ኢብን መጃ እሺ 14 ዓመተ ምህረት 14 ይከፈት ደግሞ 2025 ላይ እንዳትል እስኪ አቦ መልካም the messenger of Allah said no woman annoys her husband but his wife among the school of paradise saves him አንድ ድምጽ አለ ኖርዘርን ሚታ እሺ ማንም ሴት ባሏን በመታናደ ጊዜ but his wife among the houris ከጀነት ከሆነችው ደግሞ ሁሪ ሴት do not annoy him ትላለች ምን ትላለች አታናጅው ትላለች may Allah destroy you ብላ ደግሞ ተራገማለች ምን ብላ ተራገማለች may Allah ያጥፋሽ ምን እያለች may Allah destroy you እያለች ደግሞ ተራገማለች አልጋ ላይ ዛሬ አልተኛም አብራሽው ብትይ የሁሪ ሴቶች ስራግምሽ ነው የምታድረው አንቺ ተረገምሽ አላህ ያጥፋሽ እሱ ካንቺ ጋር ትንሽ ቀን ነው የሚቆየው ወደ እኔ ጋር ይመጣል አንቺ ከንቱ እያለ ስራግምሽ ነው የምታድረው አይ በጣም እየቀጠፍኩ ነው እንደዛ ሳይሆን ማለት ነው በትክክለኛነት ሐዲሱን አውጣ እንደዛ አይደለም ሐዲሱ ማለት ነው ስክሪንሻት አድርጊው አንድ ሁለት ስክሪንሻት አድርጊና ይሄንንም ጠይቂ ቅጥፈት ነው ካሉ ስማ አንተ በትራንስሌት ነው እንደዛ አይልም ወላሂ ሐዲሱ እንደዛ አይልም ነይ ለወልና ስለምጥሻለህ ስክሪንሻት አድርጊውና ጠይቂያቸው ነው አምብ ችግር የለውም ጠይቃትም ውሸት ነው እያለኝ ነው ዘሆል ኡስታዞችሽን ማስደማጥ እንችላለን በዚህ ጉዳይ ላይ ሁሉም ስላሉ ኡስታዞቹ ደግሞ ምን እንደሚሉ እስቲ እንስማ አንድ ኡስታዞች እናዳምጣቸውስ የራሴን ነው ስሙት እንግዲህ አሁን ቆይ ኮንስታንቲኖስም የተናገሩትን ሙሉ ለሙሉ ሐዲሷን በሙሉ ሲያስቀምጣት ስሙት ኡስታዙ አንድ ሳይጨምር ሳይቀንስ ነብዩ አለይሂ ሰላቱ ወሰለም ምን ይላሉ ላ ቱአዚ ኢምራአቱ ዘውጁሃ አንዲት ትክክለኛ አማኝ የሆነች ሴት አላህን የምትፈራ ሴት ከሆነች በዱንያ ላይ ያለ ሲያዚህ ዱንያ ባለቤቷን በሆነ ባልሆነው ትክሩ መግጠምና መውቀስ መጨቃጨቅ የለባትም በጣም የምትጨቃጨቅ ባለቤቷን ከሆነ በሆነ ባልሆነው የምትነሳነስ ከሆነ እሷ ዱንያ ላይ ያለችው በዚህ መልኩ ስትጨቃጨቀው ኢላ ቃለት ዘውጀቱሁ ሚን አልሑር ልዒን ትክክለኛ አማኝና ትክክለኛ አላህ ስብሓነሁ ወተዓላን የሚፈራ ሰው ከሆነ ሑር ልዓይን በጀነት ላይ የሚያገባት ሴትዮ እዚህ ዱንያ ላይ ያለችው ምን ትላታለች መልእክት ትሰጣታለች ማለት ነው ላ ቱእዚሂ ቃተለኪላሁ አላህ ያጥፋሽና ከምድር ገጽ ላይ ይህን ለኛ የተዘጋጀ ሙተቂ የሆነ ባሪያ ዱንያ ላይ አትረብሹ አታሰቃዩ ፈኢነማ ሁ ዐንደኪ ደኺሉን ዩሽኩ አን ዩፋሪቀኪ ኢለይና
የተወሰነ ክፍለ ጊዜ ይኖርና አንቺ ዛሬ ጥሩ ስነ ምግባር ከሌለሽ ወደኛ እንመጣለን፣ ወደኛ ይመጣል፣ እኛ እንወስደዋለን ትላቸዋለች ማለት ነው። የጀነት ሑረል ዐይኖች እንደዚህ ብለው ዱዓ ያደርጋሉ ማለት ነው። ስለዚህ የዛሬ የዱንያ ላይ ባሏ ለወደፊትም በአኺራም ባሏ እንዲሆን የፈለገች ሴት በሆነ ባልሆነው ባሏን ማስቀየም በሆነ ባልሆነው ማስቸገር የለባትም ማለት ነው። ይሄ ነው እንግዲህ ምን የተለየ ነገር አለ? እንደውም በይበልጥ አብራሩት። ሼክ መሐመድ ዘይንም አብራርተው ባሏ ፈልጓት ሴት ልጅ አልጋ ላይ ወንድሜ አንተ መላእክቶችም ይረግሙሻል። ሌላ ነው መላእክቶችም ሴት ላይ ትረግምሻለህ አይደለም? እሺ ተሳስተሃል። መጀመሪያ ሐዲሱን በትራንስሌት ሳይሆን በትክክለኛ ተረዳው። እሺ እና ስለ ማለት ያኔ ኡስታዙም ተሳስቷል ማለት ነው። ስማ አንድ ነገር ልንገርህ፣ አንተ በቄስ እንደምትመራው እኛ በቄስ ወይ ደግሞ በኡስታዝ አንመራም። አንድ ነገር ልንገርህ፣ ሁሉም ሰው ስተተኛ ስለሆነ ስለምናምን ገባህ አይደለ? ስለዚህ ችግር የለውም። ከቁርአን ከሐዲስ አንድ ሁለት በጣም አስቸጋሪ ከባድ የሚያደርገው ታሪክሽ ምን እንደሆነ ታውቂያለሽ። ለኔ ግን ይስማማኛል አንቺ አካሄድ። ለምን እንደሚስማማኝ ታውቂያለሽ? ጤናማ እንዳልሆነ ስለተረዳሽ ኡርላይን የምትባል እንዴት ትረግመኛለሽ? ገና ለገና ባሌና እናደርክ ተቃስቀየምሽ ወይንም አልጋ እምቢ አልሽው ብላ እዛውን አላህ ያጥፋሽ እያለች ምረግመኝ መኖር የለባትም ብለሽ ስላሰብሽ ይሄን ሊቀበለው አልመረሽ አልቻለም። ነብይሽ ደግሞ ምን ብሏል? እኔ የሰጠው ቁርአንሽ ምን ይላል? መሐመድ የሰጣችሁ ማናቸውንም ነገር ሳታመናቱ ያዙ፣ የከለከላችሁን ተከልከሉ፣ እኔ ያላልኩትን የሚል በእኔ ላይ እሱ ጋንም ይገባል ብሏል። አንቺ ኮምፕሊትሊ መሐመድን አስተምሮ አሁን ይሄ አላለም ብለሽ ስለካድሹ እኔስ ማማኛል መሐመድ ዘይን ይባሉ ቁርአን ትረግምሻል፣ መላእክቶችን ይረግምሻል። ቁርአን የሚል የለም። ስማኝ አንድ ጊዜ ማለት ነው። እናንተ አሁን ቄሱ ስለተናገረ በሱ ልታምኑ ትችላላችሁ። እኛ ደግሞ ምናምነው ስማኝማ ስለ እስልምና ሃይማኖት ከኛ በላይ አታውቅም። ሐዲሱን ታደርጊዋለሽ አንተ ለራስ እኮ በትራንስሌት ነው እያመጣህ ያለው። ወላሂ በትራንስሌት ነው እንጂ ማለት ነው በትክክለኝነት አሁን ስክሪንሻት ስላደረግሽው ነገ ስትጠይቂያቸው የሚመልሱልሽን አንቺ ስታቂ ከእስልምና እንወጪ ምክንያት ይሆንሻል። እፎይን የተቃወምኩት ለካ አለ እውቀት ነው ብለሽ ትወጫታለሽ ከእስልምና። ኤኒዌይስ አፍሮ ወይንስ ኖርዘርን ማንኛው ነው ቀድሞ የመጣው? አፍሮን ተቀበሉ። ኦኬ አፍሮ እንኳን አመጣው። ሰላም ለእናንተ ይሁን። መልካም ሙስሊም ነህ? አይደለሁኝም። ኦኬ ያስፈልግም ሙስሊም ካልሆንክ ኖርዘርን ይረብሻል ድምፁ ግን ኖርዘር ዛሬ ትክክል አለም አስገባኸኝ ወይ አንተ? ለምን ቄሱን አትጠይቀውም? የመንፈስ አባት ምንድን ነው ብለህ ያስረገዘ እኮ እሱ ነው። ሚስትህን እንዳትወስዳት። ለምን ነው በአፋችሁ እድሜ ልክ የምትጸዳዱት ሙስሊሞች? ስርዓት ሚስትህን እንዳትወስድ የመንፈስ አባት ብለህ እናትህን ጠይቀህ ሄደህ አባትህ ማን? ኧረ እባክህ ተረጋጋ። ወረስት ሴናሪዮ መሐመድ ሩቅ ነው ላንተ። መጀመሪያ የራስህን ናከፍ በል አባትህ ይቀርብሃል። ስማኝ እኔን ተረጋጋ። ልለጥፍህ መሐመድ አባቱ ከሞተ ከ4 ዓመት በኋላ እንደተወለደ አባት መሐመድ ጋር ትሂድ፣ አባትህን ጠይቅ። አባት አብደላ ከሞተ ከ400 ዓመት በኋላ ከ4 ዓመት በኋላ አንተ ስለ መሐመድ አዳም ነብይ አባቱ ታሪኩ ራሱ ማይታወቅ መሆኑን አታውቅም? ግን ይዘህ እንዳትሄድ ነገርኩህ። የዝም ሌላ
ሌሎች ላለማስቀየም ብዬ ነው የተውኩህ። ማስወጣው ለጥፍልህ ነበር። ቢያንስ ስርዓት ተምራችሁ ነው። ሚስትን ምናምን ይላል ሳይ ሙስሊም 1403 1406 1405 ነብይ ዘወጀል ሙታን ፈቅዷል። አንተ የሙታ ልጅ ላለመሆን ምንድነው ማረጋገጫው? ሙታ ማለት ፎጣ ነገር ሰጥተህ ወሲብ ማድረግ ማለት ነው። ስለዚህ የአባት ልጅ መሆንን በምን እርግጠኛ ነህ? ሙታን የፈቀደልህ ነብይ ስለሆነ ማለት ነው። ስለዚህ አባት እውነትም የወለደ መሆኑን በምንድን ነው እርግጠኛ የምትሆነው? በፎጣ ተገናኝቷት ቢሆን እናትህ እሷ ትገረም። ደግሞ ዋሪ 4879 አሁን እያየን ያለ ነው። በየ60 ማይሉ በየመንገድ ላይ የሚቆሙ በየ60 ማይሉ ላይ ሴቶች አሉ። እነሱን ገብተህ ወሲብ ታደርጋለህ የሚል ነው። ሴተኛ ዳሪነት የሚያበረታታ አይደለም፣ በምድር በገነትም ማለት ነው። ቋሚ ሴቶች ለወሲብ የሚቆሙ አሉ ብሎ ያበረታታ። እንደዚህ አይነት አስተምህሮት ተቀምጠ ቡል ሰዎችን ባታደርጉ ጥሩ ነው። አትባልጉ። ቶፒክ ላይ በሀሳብ ለመሞገት ሞክሩ። ሰዎችን ለመሳደብ አትቸኩሉ። ነውር ነው። እኛ አስተምህሮቱን ነው ቻሌንጅ የምናደርጋችሁ። እናንተ ደግሞ ግለሰቦችን ነው የምትሳደቡት። ቀጥታ መጥቶ ግለሰብንና እንደመሳደብ መረጃ ጠይቁ። መረጃ ማምጣት አለብን እኛ። መረጃ ካላመጣ ስህተት ይሆናል። መረጃ ካመጣን ግን መረጃው ላይ ነው። ዝም ብላችሁ አትመሩ። ሰው ጭንቅላታችሁን ለማሰራት ሞክሩ። ሰላም ሰላም። ረድዋን እንዴት ነህ? አለን አለ ሁሉ ሰላም፣ ሁሉ ሰላም ነው። ኦኬ ነርዘርን ከተመቸ እሱ ይቀድመሃል። ተመቸው ግን ረድዋን ትቀጥላለህ። ችግር የለውም ይቅደማል። ኦኬ እንኳን ደህና መጣህ ረድዋን ብያለሁ። ድጋሚ ይቅደመኝ ብሏል። ምን ላይ ነበር? ስለ ሁርላይን እያወራን ነበረ። ሁርላይንሽ ኦኬ በገነት በየ60 ማይሉ ላይ ያሉት ሁርላይኖች ናቸው ወይስ የምድር ሴቶች ናቸው የሚቆሙት? እስኪ እንደዚህ የሚላል እንዴ ማለት? እሺ ከቀላሉን ጀምር። የምድር ሴቶችን ሁርላይኖች ይራገማሉ አይራገሙም? ባሏን ካናደደች ሚስትየዋ ማን ነው የምትራገመው? ሁርላይን የሚራገመው? አትራገም። ኦኬ አንዴ አዲሱን ክፈተው ቆሴ። አረብኛውን አድርግልኝ። እሺ መልካም ወንድማችን እስቲ ሐዲስ አንብብልን። አሚሮቻቸው በጣም ይገርመኝ። ከአንዳንድ ይደውሉባቸው እያንዳንዳቸው ሰው የመደቡባቸው ነው ይመስለኝ። አንዳንዴማ በጣም ከባድ ነው። የሚገርም ኤኒ ታይም ማስተውሎ ነገር ነው። ልክ እንትን ሲሉ ከአንዳንድ ይደውሉባቸው በውስጥ ይሄ ፋይል ዘጠኝ ባለፈው ስለ አያተል ኩርሲ እያወራህ ያለ ቦታ ነው። አንብበው ወንድማችን ተከፍቶላል። የለም ብላል። አንብበው ብራዘር። አረብኛው ከፍቼልሃለሁ። አለ ወይ ነው ያለው? እስቲ አልደመደመም ረድዋን። ኦኬ ይነበባል። ሬድዋን እያነበብኩ ነው። ይነበብ። አይ ረድዋን ታማኝ ነው። አክቹዋሊ እንደዚህ አይነት ሰዎችን ያብዛልን፣ ታማኝ ሰዎችን። ባለፈው ተጣልተን ነው መሰለኝ የተለያየ ነው ግን ነው ባለፈው እየተከራከረ በክርክር የተለያየ በፒስ ኦኬ ሳንተማመን የተለያየ ያው ነሰሰርሊ ላትተማመን ትችላለህ። የራስን አቋም ትይዛለህ። ሀሳብ ላይ ማውራት ጤናማ ነው። ሁሌም ልትተማመን አይችልም።
እንደው እዚህ ላይ የምታመጡት ኪታብ እንደው እኔ አላውቀውም። በነገራችን ላይ ትርጉሙ አልገባኝም። ያ የኦንላይን ሴት የገነት ሴቶች አይሚን የምድር ሴቶች ባሏን የምታስቀይም ከሆነ ኦንላይኖች ትረግማታለች። እቺ አላህ ያጥፋሽ በምድር ላይ እሱ ከአንቺ ጋር ትንሽ ጊዜ ነው የሚቆየው ወደኛ ተመላሽ ነው የሚል ነው። ይሄው ጊዜያዊ ገስት እንደሆነ he is just a temporary guest with you ጊዜያዊ እንግዳ ነው ባንቺ ዘንድ and soon he will leave you በቀረበም ደግሞ አንቺን ይተውሻል and join us እኛንም ይቀላቀለናል። ምን ትላለች? ስለዚህ አላህ ያጥፋሽ may Allah destroy you። እንግዲህ ባይዘ እኔ ምንም ጥያቄ ይሆናል ብዬም አላሰብኩትም ነበር። ምክንያቱም ሁሉም ያውቁት ነው የመሰለኝ ማርያም። ምክንያቱም በኡስታዞቹ ነው ብዙ ጊዜ ሰምቼዋለሁ ሲናገሩ ኡስታዞቹ መሐመድ ዘይን ራሱ ቪዲዮዋቸውን የለኝም እንጂ በቅርብ ሲያብራሩ ሰምቼዋለሁ። እሱንም እያዘጋጀሁት ነው መላእክት የሚረግሙበት ያሉት መላእክት ይረግምሻል ነው ሁላይኖችንም መላእክቶችንም ሲሉ ሰምቻቸዋለሁ ሲያስረዱ ሰምቻቸዋለሁ። ማለት ያውቁት ነው ይመስለኝ ሁሉ። ሼህ ኢብራሂም ምን አሉ መሰለ እንደዚህ ተቀበለው ራሱ ማያምኑ አሉ። እናንተ ትከፍራላችሁ። ይሄንን እንደዚህ ስለ ጀነት ማብራራት ሲጀምሩ የተናገሩት ንግግር አለና አሁን እዚህ ጋር ያሉትን ሰዎች ሳያቸው የእሳቸው ንግግር ነው ትዝ ያለኝ። ባሰማችሁ ደስ ይለኛል። እና ይሄንን ማትቀበሉ ማለት ነው አሁን ይሄንን ስለ ጀነት መስማት ስትጀምሩ ሊትራሊ ከእስልምና ትወጣላችሁ ማለት ቃል በቃል። ኦኬ ሼህ ኢብራሂም እንግዲህ እሳቸው በጣም ታዋቂ ኡስታዝ ናቸው እና በጣም ትልቅ ቦታ ያላቸው ናቸው። ሼህ ኢብራሂምን ማንም ማያውቅ የለም። አፍሪካ ቲቪ ላይ ፈትዋ የሚሰጡ ናቸው። እና መግቢያው ላይ ሲጀምሩ የተናገሩት ንግግር አሁን ለዚህ ጋር ያሉት እህት ወንድሞች አይ ቲንክ የሚሆን ይመስለኛል። እስኪ ስሙት። ሙእሚኖች ናችሁ፣ ላኪን ይህን ደርስ ከሰማችሁ በኋላ ምናልባት ኩፋር ትሆናላችሁ። እንዴ ሼህ ኢብራሂም አብደዋል ዛሬ። ወላሂ አላበድኩም። ይህን ደርስ እስከ መጨረሻ ከሰማችሁት ሙምኪን ነው የምላችሁ ምናልባት ኢማናችሁን አፍርሳችሁ ኩፋሮች ልትሆኑ ትችላላችሁ። ለምን መሰላችሁ? ስለ ጀና በጀና ያለ ነገር በሙሉ አላህ በቁርአን የነገረን፣ ነቢያችን ሰለላሁ ዐለይሂ ወሰለም በብዙ መቶ የሚቆጠሩ ሐዲሶች የነገሩን ስለ ጀና። ያኒ ካላመናችሁ ወደ ኩፍር ትገባላችሁ። ኦኬ يقولون الله سبحانه ነቢያችን ምን ይላሉ መሰላችሁ? ባጭሩ አሳጠሩት ነገሩ። የጀና ጉዳይ ሲነገር ጭንቅላታችን አይቀበለው። ወላኪን ወረብ الكعبة ሁሉ ስለ ጀና የተናገረው አላህና ነብዩ ከሐቅ በላይ ነው፣ ሐቅ ናቸው። እና የጀና ጉዳይ ለመቀበል በደንብ በኢማን ልትቀበሉት አንድ ነገር ልርዳችሁ ወንድሞች፣ ልርዳችሁ። ይህን ነገር አሁን የምላችሁ ከተከታተላችሁ የፈለገውን ቢባል ስለ ጀና ቀጥታ ተቀበሉ። من شروط أركان محمد رسول الله أنت مؤمن ستهون إسلام ستهون مجنون امتلو لا إله إلا الله محمد رسول الله. لا إله إلا الله أو كلام محمد رسول الله. الله انك أبلات كفلك شروط الله مسسوش الله كم مسسوش عنده تصديقه فيما أخبر. نبياتشن يتناقرت كله ما منه ما قبل. لمثال قداو نجنو شي ሰው ሆነን እናየዋለን፣ ነጭ ነው። ነቢያችን መጡና ነጭ አይደለም ጥቁር ነው ካሉ ማንን ነው የምታምነው? እነዚህ ሺህ ሰዎች ተሳስታችኋል ትላለህ። ነቢያችን ልክ ናቸው ነው እቺ ነገር ታስቀኛለች። ነቢያችን ላ ጥቁር ነው አሉ። خلاص የነቢያችን አይን ነው የምታምነው። ፈተዋም ላይ ወተት ነጭ ነው እናውቃለን። ነብያችን መጣው ግን ጥቁር ነው ካሉን ነጭ አይደለም ብለን እንከራከራለን፣ አንቀበልም ብሎ አስቀምጦታል። ፈተዋውም ላይ እንትን ላይ አስቀምጦታል። 1000 ሰው እሳቸው 1000 ሰው አይቶ
ያ እንትኑ በወተት ነው የመሰለው፣ እሳቸው ደግሞ በግድግዳ ነው የመሰሉት። ነብዩ ካለ አለ ነው፣ ሌላውን አንቀበልም። ምክንያቱም እዛው ላይ ሲያስቀምጠው ምንድነው የትኛውም ስኮላር፣ የትኛውም ዶክተር፣ የትኛውም ምሁር ከነብያችን በላይ አያውቅም። ስለዚህ ነብያችን ያለን ነው የምንቀበለው የሚል ፐርሚስ ነው የሰሩት። ኤኒዌይስ ዋና ቶፒካችን እንመለስ። እሺ ወደ ዋና ቶፒካችን ስንመለስ ሁርላይኖች በገነት ስሜት አላቸው ወይ? ሁርላይኖች እንዳሉ ታውቃለህ መቼም አይደለ? እንትና ቶፒኩን ቀለል አድርገውና መረዳት ረድዋን ያ እነኚህ ሁርላይኖች ስሜት አላቸው ማለት እነሱ ይደሰታሉ ምናምን ነገር ነው? ወንዱ ብቻ ነው ዝም ብሎ የሚደሰትባቸው? ሁርላይን ለጀነት ሰዎች የተዘጋጁ ናቸው። ለሴቶቹ ለወንዶቹ? ለወንዶቹ። ለሴቶቹ ለምን ያልተዘጋጀው? ለሴቶቹ አይጠፋም። ሁርላይን አለ ለሴት? እኔ እውቀት የለኝም። እፎይ ስለ እንደህ ነገር አጠይቀኝ። ይቅርታ ነው። ዛሬ እውቀት ያላችሁ ካሉት ውስጥ ጠይቃችሁ። እሺ አብዱ እንኳን ደህና መጣ። አብዱ ይሰማል? አብዱ እንግዲህ እስልምና በነቢያት የተሰበከ ነው ይሉናል። አንድ ነቢይ ገነት ስንገባ ወሲብ የምናደርጋቸው አጥንት ብቻ የሆኑ ሴቶች አሉ ብሎ የሰበከ የለም። ረድዋን ትስቃለህ እንዴ? ስጋ የላቸውም ይላል እኮ ታውቃለህ። መቅኔያቸው ይታያል በአጥንት ውስጥ ይላል። መቅኔያቸው የሚታይ ከሆነ ውሽስ ስጋ የላቸው ማለት ነው። መቅኔ ማለት ልክ እንደዚህ ማለት ነው። ትራንስፓረንት ነው። አዲሱን ክፈተው። መቅኔያቸው ይታያል። ይሄ መቅኔ ማለት ያለው ይሄ እንትኑ አለ፣ ስጋችን አለ። ከዛ በኋላ ደግሞ አጥንቱ አለ። አጥንት ውስጥ ያለ ይሄ እንትኑ ማለት ነው መቅኔ ይባላል። እሱ ቦማሮ ቅቅል ሲበላ ምናምን እንደዚህ የሚመታው ውስጥ ያለው ማለት ነው። ያ እሱ ይታያል ይላል። ውሽ ሚንስ አሁን ወሲብ ሲያደርጋት ራሱ ብልቱ እኮ ሰውነቷ ሲገባ ሌላኛው ቆሞ ያያል ማለት ነው። ወይ ይታያል ወይ ጌታ ወይ ውበት ተብሎ የሚገለጠው መቅኔው መታየቱ ነው ማለት አጥንቷ ውስጥ ያለ እኔ መታየቱ እንዴት ውበት ሊሆን ይችላል? ረመዳን አልቻለም እኮ ክትክት ብሎ ስቆወረደ ገረመውና መቅኔ እንዴት ነው ውበት? ሐዲሱን አንዴ ክፈተው። ቡሃሪ 32:54 ላይ ያለልህ። ያው እየከፈትኩ ረድዋን አልቻለም ደከመ። እሺ ያው እንግዲህ እንደምትመለከቱት the prophet said the first batch of people who will enter paradise will glittering like the full moon and the batch next to them will be glittering like the most brilliant stars in the sky. እንግዲህ የመጀመሪያው ጀነት የሚገባውን እንትን ሲናገር እንደ ሙሉ ጨረቃ ነው። ቀጣዩም ደግሞ እንደ ተወርዋሪ ኮከብ ነው በሰማይ ላይ። their hearts will be as if the heart of a single man for they will have neither enmity for nor jealousy amongst themselves. Everyone will have two wives. One point, everyone will have two wives. ስንት ዋይፍ አላችሁ? ሁለት። ከዛ from the huris ከሁሪዎቹ አለ who will be so beautiful አለ በጣም ውብ የሚሆኑት pure አለ and transparent አለ ምን አለ ንጹህ የሆኑና ትራንስፓረንት ውስጣቸው እንደዚህ የሚያሳይ the marrow of the bones of their legs will be seen through the bones and the flesh. መቅኔያቸው አጥንታቸውንና ስጋቸውን አልፎ የሚታይ የእብናቸው የእግራቸው ቅልጥሟና አይደለም የምታየው ብራዘር ውስጥ ነው ይታያል። እኔ ቅልጥማ ውስጥ ያለው መቅኔዋ ይታያል ማለት ምን አይነት ውበት ነው? ቆይ ይሄ ያልገባኝ መቅኔ ማየት ውበት ነው እንዴ? መቅኔዋን ስላየ ይወሰወሳል። ከዛ እንዲህ ይኸውልህ መቅኔዋን ይታያል። አይተዋል
which means አሁን እኮ ወሲብ ሲያደርጋት የሱ ደግሞ ብልቱ የመቶ ሰው ወሲብ ጉልበት ነው የሚሰጠው ወሲብ ሲያደርጋት ብልቱ ውስጧ ሲገባ ይታያል ማለት ነው እናቱ ምናምን እዛው ስላለ የሴንስ የሚሰጠው የትኛው ነብይ ነው እንደዚህ የሰበከው የለም እኮ በአለም ላይ የለም እንደዚህ አይነት ማለት የሆነ የኢትዮጵስ እንትን ነው ይመስለው እኮ በገነት ገብታ በቃ ልክ መስታወት የሚመስል ሰውነት አላት ውስጡ አጥንቷ መስታወቱ በሚመስለው ውስጡ ያጥንቷ ቦማሮ ወይንም ደግሞ በአማርኛ ምንድነው ማእኔው ይታያል እሷን እንደፈለገው ሲል ታደርጋለች ውበቷ ደግሞ ብርሃኗ ራሱ ከሰማይ ከምድር ይሞላል ይላል የማ አንዷ ሁሪ ብትገለጥ ከምድር እስከ ሰማይ ትሞላለች ኦኬ በምድር ላይ ያሉትን ሴቶች ደግሞ ትራገማለች አንቺ ተረገምሽ ቆይ ባልሽ ወደኛ ይመጣል which means ትቀናለች ማለት ነው እኛ ጋር ይመጣል አንቺ ጋር የሚቆየው ለጊዜው ነው ያለ ተረግማታል አላህ ያጥፋሽ ኦኬ እርግማኗ ይደርሳል እርግማኗ የሚደርስ ከሆነ ደግሞ የምድር ሴት እርግማንን እየተሸከመች ነው የምንኖረው ማለት ነው በቁንጅና ደግሞ የሚያክላት የለም the most beautiful የሆነችው እሷ ነች ሁሪዋ ማለት ነው ስለዚህ ባልየው ከምድሩ ሚስቱ ይልቅ ያቺኛዋን ነው የመርጫው ነው ማለት ነው ግን አንድ ነገር የሚቀርፉት አለ የምድር ሴት በጣም ቆንጆ ትሆንና ቆንጆ የሆነች ሁሪን ትፈልጣታለች ብለው ይቀርፋሉ ዳኢፍ ነው ሐዲሱ ዳኢፍ ነው ተስፋ አላስቆርጣችሁ ሐዲሱ ዳኢፍ ነው ንጽጽር የሚሰሩ ልጆች እንደዛ ብለው ስለሚቀርፉባችሁ ሁሪ ላይኖችን ሴቶች እናንተ ቆንጆ ትሆኑና ቆንጆ ስለምትሆኑ ሁሪ ላይኖችን ትበልጧላችሁ ምናምን ብለው ይቀጥፋሉ ዳኢፍ ነው ሐዲሱ አብዱ ወጣ ሜቢ እሱን ሊጠቅስ ነበር ወሰነኝ የገባው አብዱ ተነስና ገባ አብዱ በጣም ነው ወደው ታወቀው አብዱ በፊት በጣም የሚጨቃጨቅ ልጅ እኮ ነው አስታወስኩት በጣም ዲሲፕሊን ሆኗል በጣም በፊት በጣም ይጨቃጨቅ ነበር አረብኛው እንደዚህ ነው ምናምን እያለ ይቀጥፍ ነበር ይዛም ብላውን እውቀት ላይ ብቻ ነው አሁን ካላወቀው ነው ይሄንን ነገር ማየት አለብኝ ይላል ትልቅ ለውጥ ነው ተስፋ ቁረጡ ሐዲሱ ያ ዳኢፍ ነው ኡስታዞቻችሁ የሚያስተምሩበት እና ስለዚህ ባልየው እሷን ምርጫው ሊያደርግ ይችላል ማለት ነው ማንን ሁሪን በየ60 ማይሉ ደግሞ የሚቆሙ አሉ እነሱን እየገባ ይገናኛል ምን አይነት ምንድነው ይሄ እዚህ ሰው ፊት እንኳን ማታደርገው እዛ እናት ፊት አይ እሱን እሺ እዛ አላህ ፊት ታደርገዋለህ ኦኬ ደስታስ እሺ በወሲብ ነው ደስታ ዘላለማዊ ደስታ የለም ኢተርናል የሆነ ደስታ የለም እነኚህ የተፈጠሩት ደግሞ ሁርላይኖቹ ለማን ብቻ ነው ለወንዱ ብቻ በምድር ላይ ሴቷ ተበድላ በገነትም ሴቷ ተበድላ እዚህ ሲከራከሯችሁ ምን ይላል ለምሳሌ አራት እኮ ማግባት ለሱ የተፈቀደው ጥበቡ ምን መሰላችሁ አራት ወሲብ ቢያደርጓት ለምሳሌ የምወልደው ልጅ ከማን እንደሆነ ስለማይታወቅ ነው አላሁ ተዓላ ይሄንን ጥበቡ ስለሚያውቅ ለወንዱ አራት የፈቀደው በዛ ነው ይላል ብሮ አላህ ቴክኖሎጂን አያውቅም ማለት ነው በአሁን ሰዓት ላይ ከማን እንደወለደች በዲኤንኤ ይታወቃል አንድ እስቲ ፍቀዱላት ልጁ ሆነ ያሳሰባችሁ በዲኤንኤ ልጇን መለየት ትችላለች አንደኛ ሁለተኛ መሃን ሴቶች አሉ መካን የሆኑ መውለድ ማይችሉ እስቲ እነሱ አራት ማግባት ፍቀድላችሁ ልጁ ሆነ ያሳሰባችሁ ወይ መውለድ ማይችለው ስለዚህ ሰማወል አራት ታግባ ሁለተኛ ሶስተኛ መውለድ ማይፈልጉ አሉ ማይወልዱ እሺ ራሳቸው አለመውለድ እንትን የሚሉ ማለት ነው መከላከያ ምናምን እንትን የሚሉ ኤኒዌይስ ለነሱ ፍቀዱላችሁ እሺ አራተኛ እድሜዋ ያለፈ ሜኖፖዝ ላይ ደረሰች ያረጠች ሴት መውለድ አትችልም ስለዚህ ለሷ ፍቀዱላታ አራት ታግባ ስለማትወልድ ልጅ ስለማያሳስባት ኦልራይት እሺ የምድሩን እንዲጨረሰ በገነትስ መውለድ አሳስቦት ነው አላህ ለወንዶቹ ሁርላይኖች ወሲብ የወሲብ ባሪያዎች ያዘጋጀው ለወንዶቹ የወሲብ ባሪያ በገነት ሲያዘጋጅ ሴቷን የረሳት ያኔ በገነቱ ላይ በፔሪየድሽ ምክንያት ጾም ስለማትጾሚ ጋንም ትሞያለሽ አላት አላህ አንድ ቀን አልጋ እምቢ ካልሹ ሁርላይን እስኪ ነጋ ድረስ ከመላእክት ጋር ተረባብረው ይረግሟታል
አንቺ ተረገምሽ፣ ከአንቺ ጋር የሚቆየው ትንሽ ጊዜ ነው፣ አላህ ያጥፋሽና እሱ ወደኛ ይመጣል፣ አንቺ ግን እዛው ተረግመሽ ምናምን እያሉ ሲሰድቧትና ሲረግሟት መላእክቶችና ፉሬዳኖች ያዝራሉ። እሱ ሲፈልግ በየ60 ማይሉ ላይ ያለ እነሱን እየገባ ይገናኛል። አብዱ ሁዳ ካላችሁ መቀጠል ትችላላችሁ። ሎክ ስለዚህ ይሄ አንደኛ በነቢያት አልተሰበከም፣ እንደዚህ አይነት አስተምሮ በነቢያት አልተሰበከም፣ ስህተት ነው። አንድ አዲስ ክፈትልኝ፣ ሶሪ አንድ ኢብን ከሰርና እንደ ክፈተው። ለሙሐመድ ምን ያህል የሚሰጥ ይመስላችኋል? ሎክ ለእያንዳንዳቸው ሚኒመም 2 ይሰጣቸዋል፣ በትንሹ 2 ይሰጣቸዋል። በየ60 ማይሉ ላይ ደግሞ የሚቆሙ አሉ፣ እያንዳንዱ እየገቡ ይገናኟቸዋል። ለሙሐመድ ምን ያህል ነው የሚሰጠው? ለሙሐመድ ምን ያህል ነው የሚሰጠው? ገምቱ እስቲ። አብዲል አብዲል እንዴት ነህ? እንኳን ደህና መጣ። አይሰማም? አብዲ ለሙሐመድ ምን ያህል የሚሰጥ ይመስላችኋል? እንግዲህ ከ124,000 በላይ ነቢያት አለ ይሉናል። ሙሐመድን ግን ለየት አድርጎ ምን ያህል እንደሚሰጠውን ላሳያችሁ ነው። እንዴት ነህ አብዲል? አይሰማም? ኔትወርክ ጥሩ አይደለም ዛሬ። ኔትወርክ ጥሩ አይደለም መሰለኝ፣ እየሰማኝ አይደለም። እንኳን ደህና ቆያችሁ። ሰላም ብለናል። ላግ እያደረገብህ ስለሆነ ነው። ኔትወርክ እያቆረጠ ያ ኦኬ። ለሙሐመድ ምን ያህል ሚስቶች ናቸው የሚሰጡ? ምን ያህል ንብረትና ሚስት ነው የሚሰጠው? ሜቢ ታውቃለህ እሱ? አብድል ገምቱ እስቲ፣ ኮመንት ላይ ገምቱ። ለሙሐመድ ምን ያህል ይሰጣል? ሙጃሂድ ለሆኑ እስከ 72 ድረስ ሚኒመም ነው ባይዘው የሚለው አይታወቅም። በዚህ ውስጥ በገነት ውስጥ ወንድ ልጅ ምን ያህል ያገባል የሚባለው አይታወቅም። ኡስታዞች ይቀጥፋሉ፣ 2 ብለው ይቀጥፋሉ። አንዳንዶቹ 2 ብለው ይቀጥፋሉ። 2ማ ከሆነ እንደዛ ከሆነ እዚህ በምድር ላይ 4 ተሰጥቶ በገነት 2 ብቻ የሚሰጥ ከሆነ አላህ ምን አድርጎሃል ማለት ነው? የምድሩ እንደውም የበለጠ ነው ማለት ነው። እውነትም ሴቶቹ የሚያስደስቷችሁ ከሆነ ምድር የተሻለች ነበረች ማለት ነው ለሙስሊም ወንዶች። 100 የወሲብ ጉልበት በገነት ተሰጥቶት 2 ሴት ብቻ ከሆነ የሚሰጠው ምድር የተሻለ ነበር ማለት ነው። 4 ይሰጠዋል፣ ቀነሰበት ማለት ነው። ኤኒዌይስ በዚህ መካከል ጠብ አለ፣ በእንትኖቻቸው መካከል ጠብ አለ። ግን የሚስማሙት ምንድነው? አንድ የሚስማሙበት ነገር አለ ዞል። እሱ ምንድነው? ሚኒመሙ ዝቅተኛው 2 ይሰጣል የሚል ነው። ዝቅተኛው ስንት? 2። ከፍተኛ ጣራው ግን ስንት ነው የሚለው አይታወቅም። ምክንያቱም ሀዲሳቶች ብዙ አሉ፣ እንደገና ደግሞ ኪታቦችም የተለያዩ እይታ አላቸው አሉ። እና ኢብን ቂያም አልጃውዚን ስትወስዱ ለምሳሌ 15,000 800,000 ምናምን የሚሉም ስላሉ ማለት ነው። ግን ይተላለፋሉ፣ እዚህ ላይ ይተላለፋሉ። ስለዚህ ምንድነው እሱ የሚስማሙበት ሚኒመም 2 ሴቶች 2 ያገባል የሚለው ግን ሁሉም ይስማሙበታል። ጣራው ግን አይታወቅም። ሙጃሂድ ለሆኑ ደግሞ 72 የሚለውን ይስማሙበታል። ስለዚህ እንደዛ ነው። ሚኒመሙ ትሬሽሆልዱ ይሄ ነው። ነገር ግን ማክሲመሙ ላይ ምንም አይነት መግባባት የለም። ግን ለሙሐመድ ምን ያህል ይሰጣል የሚለውን ሱረቱ ደሃ ላይ አልዱሃ 8ኛው ላይ አንድ የከፈተው እንትና ቆስጤ ምን ያህል ቤትና ምን ያህል አገልጋዮች ምን ያህል እንትኖች እንደሚሰጡት አንዴ እንመልከት። ገርሟቸው 8,000 ይላሉ፣ 6,000 ይላሉ። ለሙሐመድ ምን ያህል እንደሚሰጠው ላስነብባችሁ። 93 አካባቢ ማለት ነው። ቁጥር 8 ነው ያልከኝ? ያ ዳሞና ከኘነ አከበርና ኦኬ ምን ከሰሩት በተው 6,000 ይላሉ። ከአንድ እስከ 11 ያብራራል። ሚሊዮን በልና ሰርች አድርግ። ምን ልበል? ሚሊዮን በልና ኪወርድ ላይ ጻፈው።
እሺ ይኸውና and verily okay ዞን አድርገው and verily your Lord will give you so that you shall be well blessed አምላክም ይሰጣል ስለዚህ ልታመስገኝም ልትሆን ይገባል so Allah will give him in paradise 1 million places 1 million ቦታዎችን ይሰጠዋል and each places will contain እና ያንዳንዱም ቦታዎች እንደዚህ ነገሮችን ይዛል whatever he wishes ምንም የፈለገው ነገር of wives ምን ከሚስቶች and የፈለከው ሚስቶች በእያንዳንዱ ቦታ ማለት ነው 1 ሚሊዮን ቦታ ይሰጠዋል በእያንዳንዱ ቦታ ላይ ደግሞ ሚስቶች አሉ ቀጥል እንግዲህ የለውስ እዚህ ጋር ሚስቶች አይደለም 1 ሚሊዮን places አለ 1 ሚሊዮን places ላይ ደግሞ ምንድነው wives ያለው ጭራሽ times አድርገው አስቡ ከዛ and servants እና አገልጋዮች this was recorded by ሐዲሱ ደግሞ ምን እንደሆነ አንብበው እሺ this was recorded by Ibn Jarir and Ibn Abi Taham from his 1 million places አለ 1 million places እሺ from his route of transmission this chain of narration is authentic ምን ይላል صحيح ነው صحيح to Ibn Abbas and statements like this can only be said from the which is tawqif ምን ገራል ማለት ነው ምናል ቦታ የሚሰጠው ምናል ቦታ ይሰጠዋል 1 ሚሊዮን ቦታ ይሰጠዋል በእያንዳንዱ ቦታ በዛው ቦታ ደግሞ ምን ያህል ሚስቶችና ምን ይሰጠዋል የፈለገውን ያህል አገልጋዮች ሚስቶችና የፈለገውን ያህል አገልጋዮች በእያንዳንዱ ቦታ ላይ ደምሩት እንደው ሚስቶች ከተባለ ሜቢ 2 ነው ሚኒመም የሚሆነው አሁንም 2 ባሪያዎች አገልጋዮች ከተባለ ሚኒመም አሁንም 2 ነው የሚሆነው አገልጋይ ሳይሆን አገልጋዮች ስለሆነ ሚስት ሳይሆን ሚስቶች ስለሆነ ስለዚህ ሚኒመሙ 4 ነው የሚሆነው 4ን በሚሊዮን ስታበዙ ስንት ማለት ነው 4 ሚሊዮን 4 ሚሊዮን ይሰጣል መሐመድ ደግሞ አረ ቦስ 4 በላይ ካለ እዚህ ጋር ማለት ነው የሚገርም 4ን በላይ ፈልግ ያለው ካለም ደግሞ ይሰጣል each places will contain ሚኒመሙ ነው ምክንያቱም በቦታዎቹ ላይ ሚስቶች ነው የሚሰጠው ሚስቶች ከተባለ ሚስት አይደለም ሚስት ከሆነ አንድ ነች ሚስቶች ከሆነ ግን ብዙ ነው ስለዚህ ይሄ አንድ ቦታ ነው እንበል አንድ ቦታ ላይ ሚስቶች አሉ አገልጋዮች አሉ ሚስቶችና አገልጋዮች ስንት ይሆናሉ ሚኒመሙ ኦች ካለው ፕሉራል ስለሆነ ብዜትን ስለሚያሳይ አንድ አይደለም ሚስትና አገልጋይ ስላልተባለ ነጠላ አይደለም 2 አይደለም ይወሩ ስለዚህ ሚስቶች ከተባለ በትንሹ 2 ሚስት ነው ባሪያዎች ከተባለ ደግሞ በትንሹ 2 ነው 2 እና 2 ስንት ይሆናል 4 ይሆናሉ 4 ይሆናሉ ማለት ነው አንድ ቦታ ላይ ሚሊየን ቦታን አባዙት አሁን በ4 4 ሚሊየን ሚስቶችና ባሪያዎች አሉት መሐመድ 2 ሚሊየን ሚስቶች ይኖሩታል 2 ሚሊየን አገልጋዮች ይኖሩታል ሚኒመም እውነትም ከብሯል ተፈለገም ይጨመርለታል ምን ይጨመር ይባላል እንደፈለገ ነው እሱ unlimited ነው በቃ whatever he wishes የፈለገው በእያንዳንዱ ቦታ ላይ ሚሊየን ካለ ደግሞ ሚሊየንን በሚሊየን አባዛው ወደ ትሪሊየን ነው 1 ቢሊየን እጥፍ እናረጋለን ማለት ነው እንግዲህ እና ይሰጠዋል ከባድ ነው እና ኖርዘርን አያስቅም ትለኛለህ ይሄን ያስቃል እኔ ያልሳልኩት ምንድነው በቃ ወጥቶልኝ ነው ስቄ ስለማቀው ስቄ ስለወጣልኝ ነው ማለት ምን 1 ቢሊየን 4 ሚሊየን እንትንዞ ምን ያደርገው አረ ኦኬ ስቲል አሁንም ያናደደው ደግሞ ምን እንደሆነ ታውቃለህ እሱ ይደሰትበት እሺ እነኛዎቹ ግን እኮ ገነት አይደለም የገቡት ስቲል ሲኦል ውስጥ ነው የገቡት ማለት ነው ገነትም መበላለጥ አለ ማለት ነው ለሱ ገና ባሪያ ነው የሚሆኑት እድሜ ልክ ኢተርናል በሆነ ሁኔታ
ኖርዘር ሉክ እዚህ ምድር ላይ እሺ ተላከ ነብይ ነው በለጠ እዛ የሱ ባሪያ አገልጋይ ሆነ እድሜ ልክ ትኖራለህ ማለት ነው ሲፈልግ እሱ ከባድ ነው አንድ ሀገር ማለት እኮ ነው ቦስ አንድ ሀገር በለው 4 ሚሊዮን ሚኒመም እኮ ነው ደግሞ ትንሹ ቁጥር እኮ ነው ትሬሾልዱ ነው ሚኒመም ትሬሾልዱ ነው ምንም አታቆሽሹት በእናታችሁ አረ ኖርዘር ነው የማቆሽሽ ጉዳይ አይደለም እኮ አውጥቷጋለህ ቆይ አንተ እውነት ለመናገር ኖርዘር በገነት ውስጥ አንድ ቪዲዮ ልክ ያለው ቴሌግራም ላይ እንትና ቆስጠንጢኖስ የሆነ ላይ የጠየቀው ጥያቄ ተመችቶኛል አሁን ስለ አይኖ ስታስብ ምንድነው የሚመጣብህ አይምሮ ውስጥ ኖርዘር ስለምን ሳስብ ስለ ሁር ላይ ነው ስታስብ እሱ ችግር የለውም እሱን ተው አንድ ነገር ላስረዳ አንዴ ይሄ ስለ 4 ሚሊዮን ስለ ሚስት ሁሉ ይሄ ነው ይሁን አዲስ የሚለው ነገር ሁሉም ችግር የለውም እንደዚህ ያረገ እንደዚህ ይላል እንደዚህ ነው መጥፎ ነው ችግር የለውም አሁን እኮ እግዚአብሔር የፈለገውን ያደርጋል ሰላም ቆይ እግዚአብሔር ፍቃድ ከሆነ ሰላም እንደነህ ቋንዴ ሰይድ ሰው ያወራ ታርጋቱ ወንድማችን ሰላም ብያለሁ እንደነህ አይሰማም ሰላም ነን ቋንዴ ተራ ጠብቅ ኖርዘር ልቀጥል እሺ ቆይ አሁን እኮ ለምሳሌ የኖህ ጊዜ እኮ ብዙ ሰው ሞቷል እኮ በጎርፉ ምክንያት አሁን ያኔ ለምን እግዚአብሔር እንደዚህ አደረገ ህፃናትም ነበሩ እንስሳቶችም ነበሩ ብለን እኮ አንጠይቅ አዛውንት አቅመ ደካማም ነበረ ኃጢአተኛ ህዝብ ቢሆንም ብለን እግዚአብሔርን አንጠይቅ ምክንያቱም እሱ በእግዚአብሔር ኖሌጅ ነው በእኛ አይደለም አሁን እንትና 4 ሚሊዮን ምናምን የ6 ዓመት የ7 ዓመት ምናምን እሱ ሁሉ የእግዚአብሔር ዕውቀት ነው ከቁርአን ከሆነ ከእግዚአብሔር የበለጠ የሚያውቅ ማንም የለም እግዚአብሔር በፍቃዱ አድርጎ ከሆነ እኛ አያገባንም እኔ እግዚአብሔር የሚለውን አልተጠቀመው አላህ እያልኩ ተጠቀመው የተሻለ ነው ምክንያቱም የኛና የናንተ አሁን የተለያየ ነው ምክንያቱም እንዴት ማለት ጥሩ ነው ሉክ መጠየቅ እንዴት ነው ብለን አንጠይቅ የሚለው እሱም ስህተት ነው እንጠይቅ እንችላለን ስንጠይቅ ግን እግዚአብሔር ይመልስልናል እነሱ ኃጢአት ስለሰሩ በምድር ላይ ተቀጡ ይለናል በገነት ከገቡ በኋላ ግን አንዱ የአንዱ ባሪያ መሆን ተውና እንኳን በገነት እኛ ገላትያ ምዕራፍ 3 ላይ ቁጥር 28 እንደሚናገረው አይሁዳዊ የለም ግሪክ ሰው የለም ባሪያ የለም ጨዋ የለም ንጉስ የለም ተራ ሰው የለም ወንድ የለም ሴት የለም ሁላችሁ በክርስቶስ እኩል አንድ ሰው ናችሁ ተብለን የምንታወቅ እንጂ ገና አይደለም በምድር ላይ እንደዚህ በምድር እኩል ሰው ናችሁ ወንድና ሴት ተብላችሁ ድንበር ተከፍሎ አንተ በላይ አንቺ በላይ አትሆኝም የተባልን ሰዎች በገነት ገና ሄጄ እኔ በታችሁኝ ገና ለአንዱ ማገለግልበት እሱ የበላይ ሆኖ እኔ ላይ እሱ በሚሊዮን አገልጋዮችና ሚስት ይዞ እኔ ደግሞ የሱ አገልጋይ መሆንበት የሚቀጥል አይደለም ከምድር ላይ የመጣ አይደለም በሰማይ በምድር ላይ እንኳን ይሄ ክፍፍል እንደ እኛ ውግዝ ነው በምድር ላይ ራሱ እንደዚህ ብለህ አታስተምረውም ማለት ነው እንደዚህ አንተ የናህል ሚስቶች ይሰጥ እንትን በል አንተ እንደዚህ ምናምን የሚለው ተቀባይነት የለውም ሰዎች በድክመታቸው ያንን ሊያደርጉ ይችላሉ ያ ድክመታቸው ኃጢአት ሊያመጣባቸው ይችላል በኃጢአታቸው ደግሞ እግዚአብሔር ሊቀጣቸው ይችላል በምድር ላይ ሰዎች እኮ አይደሉም ምንድን ናቸው ታዲያ ሰርቫንት እኮ የግድ የዓለም ሰው አይደለም እግዚአብሔር የተፈቀደለት ነው እንጂ ከዚህ ከኛ ማለት አይደለም እኮ ምኖች ሁርላይኖቹ ነው ሰርቫንት 400 ባሪያዎች ምናምን የሚለው እኮ ከኛ ማከለ የሚሄዱ አይደለም ሁርላይኖቹ ነው ወይንስ ምኖች ነው የምትለኝ ሁሉንም ሁለቱንም ምንም እኮ ለውጥ የለውም እኮ ስለዚህ እነኛ ህይወት አላቸው አይደለ ያቃሉ አይደለም እኮ መጠየቅ አንችልም እኮ ለአራት ሚሊዮን ሆኖ እነኛ የተዘጋጁት ለወሲብ ነው የተዘጋጁት አይደለ አይደለም ኦኬ ሌላ ፐርፐዝ ወሲብ ውጭ ምንድን ነው አይደለም ቆይ አንዴ
በሐዲስና በእስላም ኑሮ እኮ እስላም መጥፎ ነው ምናምን ማለት አንችልም እኮ። እስላም መጥፎ ነው ማለት የምችለው ትክክለኛ ያልሆነ አምላክን ካመለኩ ብቻ ነው። ለምያልኩ እኮ ነው ወዳጃችን። ሜቢ በምን ላስረዳ? ነቢያቶች ያልሰበኩትን እንደዚህ አይነት አስተምሮ የለም፣ ተረት ተረት ነው እያልነው እኮ። አሁን ለአንተ እምነት ነው፣ ለእኛ ግን ይሄ ስነግረን በጣም ፌክ፣ በጣም ሰዎችን ለማታለያነት በጊዜው የነበሩ ጦርነት እንዲሄዱ ወደ ሮሞችን ሄደው ለመዋጋት ካየ ሴቶች ብዙ ታገኛላችሁ። ነጭ የሆኑ ሴቶችን ያላቸው ትልልቅ የሆኑትን ትሸለማላችሁ። ስለዚህ እንዴት እነሱን እንትን ማለት አትፈልጉም ብሎ ነው ዟቸው ሄደው። በተመሳሳይ ደግሞ አሁን በገነትም ብትሞቱ እንኳን ጂሃድ ላይ ብትገደሉ እንኳን 72 ሴቶች ታገኛላችሁ እንደዚህ ትላላችሁ ሲላቸው ቁጭ ብለው ያዳምጡት ነበረ። ከዛስ አይ እዚህ ሼድ በሆነ እንኳን እዚህ 4 ሴት ነው ማክሲመም አይደለም አገባው፣ በገነት ይሄን ያህል ሴት ማገኝ ከሆነ ያኛውማ የተሻለ ነው ብሎ እንዲጓጓ አደረገው ማለት ነው። ይሄ የትኛውም ነብይ ቀደምት ያላስተማሩት ስለሆነ ይሄ ከአምላክ የመጣ ትእዛዝ አይደለም። ይሄ ዝም ብሎ ትሪክ መሐመድ ሰዎች መጽሐፍ ቅዱስ እኮ አለ ቁርላይኖች አይደለም። እና ምንድነው ስለ ኦንላይን እያወራን ለምትለኝ ምንድነው? አሁን ያልኩህ እኮ በጦርነት ጊዜ ሲሄዱ ለሴቶች ምናምን ሴቶች እንዳሉ ምናምን የሚለው እኮ በመጽሐፍ ቅዱስም አለ። ወንዶችንም ግደሉ፣ ህፃናት ልጆችንም ሴቶችንም ለራሳችሁ ውሰዱ ይላል እኮ መጽሐፍ ቅዱስ። አሁን እሱ መጥፎ ነው ማለት አትችልም። ኖርዘርን ሎክ ለራሳችሁ ውሰዱና ሴቶችን እንድታገኙ ጦርነትን እንክፈትባቸው ልዩነት አለው። የተማረከ አይ ፕሊስ ለስም ነው ፖይንቱ አይደለም፣ አንድ አይደለም። ምክንያቱም ህፃናቶችን ለራሳቸው አድኑ ሲባል ወንዶቹንም ህፃናት ወንዶች የሉም ማለት አይደለም። እነኛ ህፃን ወንዶች ያገባቸዋል ማለት አይደለም። ፕሊስ ሴቶችን ነው የሚለው። አዳምጥሽ። ለራሳቸው አድኗቸው ሲል ክፍሉ ምንድነው እሱ? ሴቭ አድርጓቸው፣ ታደጓቸው። ነገ አሁን ሊያገቧቸው ይችላሉ። ምክንያቱም ዘዳግም ላይ መልሶ እዛ የጋብቻ ስርዓት ስለተሰጠ ማለት ነው። የጋብቻው ስርዓት እዛ ሰጥቷል። ልታገቧቸው ከወደዳችሁ ግን ይላል። ምን ይላል? ልታገባት ተወደዳችሁ ከተማረኩት ውስጥ ለአንድ ወር ያህል ምን ትበል? ስለ ቤተሰቦቿ ትዘን፣ ከዛስ ተጋቡ። ነገር ግን ካልፈለጋችሁ ከእሷ ጋር መቀጠል እንዳሸጧት። በእስልምና እንደዛ አይደለም። ትሸጣታለህ፣ መፍትሄ ነው። ባሪያህን አይደለም ማግባትም አይደለም የሚፈቀድልህ። ምንድነው ታደርጋት? ያስካል ዝም ብለህ ነው ወሲብ የምታደርጋት። እኛ ጋር ባሪያ እርጋትና የጦርነቱ ምንድነው የሚላል? ባሪያ እርግና ወሲብ አድርጋት አይደለም የሚለው። የተማረከች ካለች ተተስማሙ ይጋባሉ ማለት ነው። ነገር ግን ልሸጣት አትችልም ይላል። ካልተስማማህ እንደው አግብታት ካልተስማማህ እንኳን ምን አድርጋት ነው የሚለው? በነፃ ወደ ቤተሰቦቿ ትመልሳታለህ እንጂ ልሸጣት አይገባም ነው የሚለው። እናንተ ጋር ግን የወለዱትን እንኳን ሲሸጧቸው ነበረ፣ ማርከዋቸው። እንደገና ደግሞ ሲያደርጓቸው ነበረ። አንዴ ሱራ 7:30 ላይ ሱራ 22:6 ላይ ይህንን እኮ ነው የሚፈቅደው። ሚስቶቻችሁና ልጆቻችሁ የያዛችኋቸው መጽሐፍ ቅዱስ ላይ እኮ አግባ አይልም። ላሳይህ እስልምና ለቀፈው ላሳይህ እስልምና ለቀፈው ቃል እኔ ያልኩት ፓርት እኮ እንደዛ አይደለም የምለው እኮ። ህጉን እኮ እየነገርኩ እኮ ነው። ዘዳግም ማለት ምን ማለት ነው? ዘውልቅ ነው የምታለው ምን ማለት ነው? ስማ አንዴ ስማ እኮ ህግ እኮ እየነገርኩ ነው። ስለ ምርኮ ነው አይደል እያወራን ያለ ነው። የምርኮ ህግን ነገርኩ። የምርኮ ህግ አግባት ነው የሚለው። ሴት ልጅ ከወንድ ጋር እንታኮስ ያደረገችው ካለች ግደል፣ ያላደረገች ካለች ለራሴ ውሰድ ይላል እኮ። እሱ እኮ ያው ዳይሬክትሊ ያመጣውን ክፍል ታውቀዋለህ? ታሪኩ ስለምን እንደሚያወራ ላውጣልህ? ክፍሉን አንብበዋል? ክፍሉ ስለምን እንደሚያወራ ታውቀዋለህ? አላስታውሰውም ግን አውቃለሁ። እሺ ክፍሉን ንገረኝ ካወቀው ስለምን እንደሚያወራው። እሺ ቆይ ላውጣልህ። ነው አታውጣው። ክፍሉን አንብበዋል? ስለምን እንደሚያወራ ነው። ክፍሉ ስለምን እንደሚያወራ ታሪኩን ታውቀዋለህ? ስለምን ነበር ታሪኩ የሚያወራው? ጦርነት ነው። ጦርነት አይደለም። ጦርነት ነው። ጦርነቱ በምን? እሺ ኦኬ። አይ ታሪኩን አታውቅም። ልንገርህ አይደለም። ቆይ አገበር ምን ነው? አትቸኩል። አረጋ ብለን ሆነ ቀስ በቀስ ችግር የለውም።
ጦርነት ሲባል በምን ጦርነት? ምን አይነት ጦርነት? መነሻው ምንድን ነው? እንዴት ነው ጦርነቱ? ጦርነት ሊትራል ዝም ብሎ ጦርነት አይደለም። ሎክ ታሪኩን አታውቀውም። ሰዓት ከመቆጠብ አንጻር የበላም ታሪክ ነው። ምንድነው እሱ? በላም ለመስማት ነው። እየረበሽክ ነው። እሺ እየረበሽክ ካልሆነ አዳምጥ ታሪኩን። ምክንያቱም ከቶፒክ ስለወጣ ነው። በላም እንዲረግም እስራኤሎችን ያደርገዋል። ይልቅ እንትን ይለዋል ማለት ነው። በአህያይቱ ይሄዳል እንትን ብሎ ሊረግማቸው ማለት ነው። እግዚአብሔር ግን መልአክ ላከና እንዳይረግም ከለከለው ማለት ነው። በላም ምንድነው? ሐሰተኛ ነብይ ነው። ሐሰተኛ የአሕዛብ ነብይ ነው። እስራኤሎችን ሊረግም ሄደ። እግዚአብሔር ልጆችን ሊረግም ሄደ። መልአክ ግን ከለከለው እንዳይረግም ማለት ነው። ከዛ በኋላ ታሪኩ እንደዛ ይቀጥላል። ደጋግሞ ይሞክራል፣ ገንዘብ ለማግኘት ጥቅም ለማግኘት ደጋግሞ ቢሞክርም እግዚአብሔር ከለከለው ማለት ነው። መጨረሻ ግን እስራኤሎችን የእግዚአብሔርን ልጆች የሚጥልበት መንገድ ምንድነው? ምን ከነኛ ጋር ከጣዖት አምላኪዎቹ ጋር ከዛ ዙሪያ ጋር ምን ዝሙት አትስሩ፣ ከነሱ ጋር እንዳትተኙ እንዳትሰስኑ ተብለዋል። ለምን? እነኛ ዘዳግም ምዕራፍ 12 ስትመለከቱ መጨረሻ አካባቢ ላይ ወሲብ ያደርጋሉ። ልጅ ሲወልዱ ከዛ ልጃቸውን ለጣዖቱ ያርዳሉ፣ ደሙን ያፈሳሉ ማለት ነው። እናንተ እንደዚህ እንዳታደርጉ እንዳረክሱ ብሎ አስጠንቅቋቸዋል እግዚአብሔር እስራኤሎችን። ስለዚህ በላም አዲስ ስትራቴጂ ያመጣ፣ ሴቶች አዘጋጅተን እስራኤሎችን በዝሙት እንጣላቸው። እንዴት ይጥሏቸዋል? ወሲብ የኛ ሴቶች እነሱን ያደርጓቸዋል። ወንዶቹ ጋር ወሲብ ካደረጉ ይጸነሳል። ከዛ ለጣዖቱ ልጅ ይታረዳል። በቀላሉ እግዚአብሔርን ማስቀየም እንችላለን። ያ የሚወለደው ከእስራኤሎችም ዘር ስለሆነ እግዚአብሔር ከመረጣቸው ጋር ስለሚሆን ከዛ በዚህ ዝሙት ውስጥ ተጨማለቁ ማለት ነው። ስለዚህ እስራኤልን ለመጣል መጡ። በእንደዚህ አይነት ሁኔታ የዘሞቱ የተባሉት እንደው ህፃናት ሳይሆኑ ይህንን ኢንቴንሽን ይዘው ይህንን ሊያደርጉ የመጡ ናቸው። ይህንን ያደረጉት በጦርነቱ ላይ እርምጃ ተወስዶባቸዋል ማለት ነው። ነገር ግን የራሳቸውን በእንደዚህ አይነት ሁኔታ ያላቆሸሹትን አድኗቸው፣ ሴቭ አድርጓቸው፣ ታደጓቸው፣ ለራሳችሁ ውሰዷቸው። ከዛስ ስለ ጋብቻ ህግ ምርኮኛ እነኚህ ምርኮ ናቸዋል፣ አድኗቸው አለ። ልታገቧቸው ከፈለጋችሁ ከተማረኩት ውስጥ ከያዛችሁ ውስጥ ልታገቡ ከፈለጋችሁ ግን አላቸው። ሳይ ሙስሊም 14:06 ላይ መንገድ ላይ ነው ገና ወሲብ የምታደርጉት እናንተ እስልምና እዛውኑ እንደተያዘች መሐመድ ሳፊያን እዛው መንገድ ላይ ነው ወሲብ ያደረጋት። ባሏን ገድሎ አባቷን ቤተሰቦቿን እንዳለ ገድሎ እዛን ቀን ነው ወሲብ ያደረጋት። የኛ መጽሐፍ ግን ምን አለ? ልታገቧ ከፈለጋችሁ ነው ያለው። ወሲብ ልታደርጓት ባሪያ ልታደርጓት አይደለም ያለው። ልታገቧ ከፈለጋችሁ ጸጉሯንም ስለቤተሰቦቿ ትላጫለች፣ የሀዘን ልብስ ትለብሳለች። ከአንድ ወር በኋላ ከሀዘን አሁን ስለማመረድ ከሆነ መረጃ ሳይ መረጃ ኦኬ፣ አንዴ ክፈትለት ቆስጠንጢኖስ አይ ቲንክ ዘዳግም ምዕራፍ 2 ቁጥር 11 ላይ። ስለዚህ ከአንድ ወር በኋላ ምን ትሆናለህ? የመሐመዱን አልኩት የመሐመድን ቆይ ከፍተላለሁ። የዘዳግሙን ታውቀዋለሁ። ኦኬ ካወቀው እሺ። የመሐመድ ወሲብ ያደረገውን አሳይ። የሳፊያን ታሪክ ነው አሁን ያልኩ። ቤተሰባቸውን ገሎ ልጅቷን ምናምን አልኩ። ስለምን አለቀጣለህ? ላሳየህ ሙሉ ታሪኩን። ለምን ወጣለሁ? በአንተማ አላወጣም፣ በራሴ አይችልም እኮ ሙሉ ታሪኩን እንዳሳየህ እኮ ነው። ሳፊያን እንዴት ወሲብ እንዳደረገ ታውቃለህ? የዛን ዕለት ነው አይደለም? የዛን ዕለት ነው አይደለም? አሳየኝ። የዛኛው ምን አልከው? ሳፊያን እንዴት ነው ወሲብ ያደረጋት? አሳየኝ። አላውቅም። ሳፊያን ታውቃታለህ? እሺ አላውቃትም። አሁን አስቸጋሪ ነው። አንተ የምትለውን አላውቃትም። ሳፊያ የምትባል ሚስት አንተ የምትለውን አላውቃትም። ታውቃታለህ? አላደርጋትም። ጠብ ቢኖርም ታውቃለሽ? አንተ የምትለውን አላውቅም። ካላወቅ እንዴት ነበር አስቸጋሪ የሆነብን? አሁን ያልኩህን እኮ ለራሱ አንተ ትዊስት አደረገው እኮ
ወደኛ ዲፍሌክት አደረከው እኮ። አላቅም አልከኝ እኮ። ካላወቅ ደግሞ አስቸጋሪ ነው የሚሆነው። ልታወርደኝ ነው? አላቅም አልከኝ። አይ እንደማውረድ ጉዳይ ሳይሆን አላቅም አልከኝ። መረጃውን ልሰጥ እችላለሁ። ታወርደኛለህ እኮ መሸነፍ ከጀመርክ ማለት አሁን ልታወርደኝ አይደል? ለምን ማውረድ? አላቅም ያልከው እኮ አንተ ነህ ብራዘር። ስምሎን አላውቅማ። ስምሎን እኮ አላውቅም እኮ። ሳፊያን ታውቃታለህ ወይም ስለ አላቅም አልከኝ። ሳፊያ ሚስት እንዳለችው ታውቃለህ ስለ አላቅም አልከኝ። የመሐመድ ሚስት ሳፊያ ቢንት ሁዋያ የምትባለውን አታውቃትም? እሱ ያለው እኮ አንተ እየሰማህ አልነበርክም እንደ ያለው? ታውቃታለህ ወይስ አታውቃትም? ወንድማችን አባትና እናቷን ገሎ ወሲብ እዛኑ ሰዓት አረገ የሚለውን አውጣ። ታውቃታለህ? መጀመሪያ የተናገረ ካወቅ በኋላ እንደማላውቅ እነግርሃለሁ። አሁን አላውቃትም ስትል የነበረው ለምንድን ነው? አውጣ ስለማችል አሁን ሌላ ጥያቄ በዛ ስትል የነበረው ምንድን ነው? ይኸውልህ ባይ ዘ ዌይ ክርስቲያኖች ቤት ነው ያለው። በመረጃ የሚወራበት ቦታ ነው ያለው። Now kill all the boys and kill every woman who has slept with man, but save for yourselves every girl who has never slept with a man. ካላወቅ አስቸጋሪ በቃ ማለት ነው። ኦኬ ከአንዴ ቆይ ቶፒኩን ፓራፍሬዝ አድርገው ወስድ። እሺ መልካም። እስካሁን ስንመለከት የነበረው በአይነቱ ለየት ያለው ድንቅ ነገሮች የምንመለከትበትን የሙስሊሞች ሁር ላይ ነው፣ የሙስሊሞች ጀነት ነው። በዛ ውስጥ ሁር ላይ የሚባላል እየተባለ የምንሰማው የሙስሊሞች እንደልማለሸሸው አንዴ ወንድማችን ኖርማል ኖርዘርና እንደሚባል በቃ እየረበሽኩ ነው ዛሬ። አሁን ብላሽ እኮ እውነቱን ስለተናገር ከሆነ ፈራ አንዴ ማይክነስ አስረድቼ እኮ አውቃለሁኝ የመጽሐፉን ካልክ በኋላ እስልምናውን አላውቅም ማለት። ስለዚህ መረጃን ልስጥ ቻሌንጅ አድርገኝ ስለ ደግሞ አልፈልግም ማለት። ስለዚህ ስጠኝ እስልምና ለቀህ ትወጣለህ። ኦኬ በቃል በለው መረጃ እኮ ካመጣልኝ ሳፊያ እናት አባቷ እንደተገደለ ወንድሟ እንደተገደለ ቤተሰቦቿ እንደተገደሉ ሙሐመድም ደግሞ ወሲብ እንዳደረጋት መረጃ ካመጣ እስልምና ለቀቅ ይወጣለሁ እና በቃል ቆይ ማንኛው ያወራለ ቀጣይ በለው እኔ የጠበቁና እንትና ስራውን አዘጋጅልኝ ቆስቴ በለው በል ተናገር። እስልምና ለቅቄ ወጣለሁኝ። ሰፊያ ኪናና ባሏ እንደተገደለ ኪናና ይባላል ባሏ መሐመድ አትሳቅ እንዴት እንዳስገደለው ራሱ ልንገርህ። እዚህ ላይ አንገቱ ላይ የጋለ ብረት ከጫነበት በኋላ ሊሞ ሲያጣጥር ከዛ አስነስቶ ለመሐመድ ቢን መስለማ ሰጠው። እሱ አንገቱን ቆረጠው። ከዛ በኋላ መሐመድ ወሰዳት። ይሄንን ካመጣውብህ እስልምና ለቅቄ እንደመወጣ በቃሌ በራሴ አንደበት መሰክራለሁ በልና አሁን ተናገር። ሚተናንሰው ደምቆ እንደተላልክ አላልክም እኮ አሁን እኮ ከፋውት። እንደውም እንዴት እንደተገደለ ራሱ ዘግናኝ በሆነ ሁኔታ እንደተገደለ እኮ እየነገርኩ ነው። አይደለም እንትን አትቀያይራ ኪናና እንደተገደለ ኪናና ባሏ ነው። ይሄንን ያስገደለው መሐመድ እንደሆነ አመጣባለሁ። አንድ ባሏን እንዳስገደለ አባቷን አመጣባለሁ። ቤተሰቦቿ እንደተገደሉባት እንዳለ አመጣላለሁ። የዛለት መሐመድ መንገድ ላይ ሲያደርጋት ሌሊቱን ሙሉ ሲጠብቀው ያደረ ሴት አለ። ጠዋት ሲያገኘው መሐመድ ምን አለው? ምንድነው የምትሰራው እዚህ ጋር ሲለው ቤተሰቦቿን ሙሉ ገለህ እኮ ነው ወሲብ ስታደርጋት ያደርከው። እቺ ሴት ሌሊት አንድ ነገር እንዳታደርግ ሰግጄ ስጠብቅህ አደርኩ ሁሉ ብሎታል ማለት ነው። ከመሐመድ ይልቅ የመሐመድ ሳባ ተሽሎ እንዴት ቤተሰቦቿን ገሎ ወሲብ ያደርጋታል ብሎ ተገርሞ ማለት ነው። እቺን ቃል ብቻ ይውጣ እስቲ አንተ። ቤተሰቦቿን እንደዚህ ሚል አታመጣም። ታመጣ ግን እስልምና ለቅቄ ይወጣለሁ በል። አንተ የኔን እስልምና መልቀቅ ነው ደስ የሚያደርገኝ። አንተ ለቀቅ እኔ ምን ደስ ይለኛል? ምን አገባኝ እኔ ጋር ነው የምትቃጠለው አንተ። ቆሰንድሮስ ቀጠለ ቶፒኩ ላይ መልሰው በቃ
እውነትን አልፈልግም ብለው እስልምና ከተመቸና እንደ በቆሎ እሸት ብትጠበስ በጋነም እሳት ውስጥ ማገባኝ ወጣ። እኔ ደግሞ አንተ ስለወጣ ስለገባ እውነትን ተጋፈጥ። ቀጥል ኮፌ። ሙሉ ታሪኩን ያው ጠበሪ ላይ ማግኘት ይቻላል፣ ግን በቶፒኩ መልሰው ቶፒኩ እኔ እኮ ብያለሁ እኮ አንዴ በቃ ወንድማቸው ማይክን ያስ ተፈሮና ተማ ቶፒኩ ላይ መልሰው አዲሱንም ቶ እንዳይከፍተው ወደዚህኛው ወደ ቀድሞ ቶፒኩ መልሰው። መልካም እሺ። ቻሌንጅ ያደርገኝ መፍቱን ቻሌንጅ ማድረግ ይችላል ውሸት ነው የሚል ካለ መልካም። እስካሁን ስንመለከት የነበረው ስለምንድን ነው? ስለ ሁር ላይኖች ነው። ይህ ሁር ላይን የሚባለው ነገር ደግሞ ምን እንደሚመስሉ ምን አይነት ነገሮች እንዳሉት በዱንያ ዓለም ላይ ያሉትን ሴቶች ሚስቶችንም እንደሚራገሙ አይተናል፣ ተመልክተናል። ይህን አይነት አስተምሮ ያስተማረ አንድ ነብይ አለ ወይ? ከ124,000 ነቢያቶች ውስጥ አንድ ይህንን ትምህርት አስተምረዋል ወይ? በጀነት ውስጥ ሚሊዮን በላይ የሚቆጠሩ ሴቶችን እንደሚያገኝ፣ መቅኒያቸው የሚታዩ ሴቶች በጀነት ውስጥ እንደሚያገኝ፣ ጡተ ውጭማ ሴቶችን በእንትን ውስጥ እንደሚያገኝ ያስተማረ አንድ ነብይ አለ ወይ? ቻሌንጅ አቅርበህን እስካሁን ድረስ አንድም ሰው ገብቶ ሲያስተምረን ሲነግረን አላየንም። መረጃ ምንም ሲጠቀስ አለ። እሺ አሁን የታለ ወይ? እየተናገርን ያለነውን ነገር ሰምተሃል? በጀነት ውስጥ ሁር ላይን የሚባል ነገሮች እንዳሉ ታውቃለህ አይደል? ሰይድ ሰማል? ዝምታ ነው መልሴ እያለ ነው በውስጡ። አንድም መረጃም የለም፣ መረጃዎችም ጸጥ እንዳሉ ናቸው። ይህ አስተምሮ መሐመድ ብቻ በራሱ ለመደለያም ለማታለያም ነገሮች ሲጠቀምበት እንደነበረ ነው ገስ የምናደርገው። ምክንያቱም ለሙጃሂዶች 72 እንደሚሰጥ መሐመድን ደግሞ ቀደም እንዳየነው ተመልከቱ፣ ሚሊየንስ የሚቆጠሩ ቦታዎች ላይ ብዙ ሴቶችና አገልጋዮችን ባሪያዎች እንደሚያገኝ ተነጋግረን አይተናል። እፎይ አንድ ጥያቄ ልጠይቃችሁ። ሙስሊም ነሽ እህታችን? አዎ አልሐምዱሊላህ። አንዴ ሰይድ ማይክን ያዝ አንዴ። እሺ ሁዳዬ ስለ ሁር ላይኖች ሰምተሽ ታውቂያለሽ? አይ እኔ ልጠይቃችሁ የፈለኩት ሶሎሞን ስንት ሚስት ነበሩት? ሰይድ አንዴ ማይክን ያዝ አንዴ። ቆይ እኮ እሺ ማይክን ያዝ አንዴ። እህታችን እያወራች ስለሆነ አንዴ ማይክን ያዝ። እሺ እህታችን ስለ ሁር ላይኖች ታውቂያለሽ? ሶሎሞን ስንት ሚስቶች ነበሩት? ህጋዊ ሚስቶች። ሰለሞን የሚባል ሁር ላይን አለ? አይ ስለ ብሉይ ኪዳን መጽሐፍ አንዴ ስለ ሁር ላይን ትጠይቃላችሁ። ቆይ ጥያቄ ከሆነ ትንሽ ጠብቁና ትጠይቃላችሁ። አንደኛ እንዝጋው፣ ችግር የለውም። እስቲ ነጃሽን ጠይቀው እስቲ። እንዴ ነጃሽ ሚዲያ የታለ? አይታየኝም እኮ ነው። ነጃሽ የሚባል የትባል? ነጃሽ ኑራ ነው የገባኸው። በጎን እንደ ንቀት እያየህን ነው፣ እያሾፍክ ነው እንዴ? ነጃሽ አሁን እኮ ነው የገባው። ኧረ ፍጥነት ፈጠነ። ሱቅ ዘግቶ ነው የመጣው። የሚገርምህ ሲፈን አርሲ ሰላም፣ እንዴት ናችሁ? እንደት ነሽ? ሲፋኑን እንዴ ስምሽ? አለን አልሐምዱሊላህ። እስኪ ነብዩ በጀነት አንድ ሚሊዮን ሚስት ሰጥቷል እያስተዋራ ነበር። እስኪ ያሳይ ማስረጃ ከኛ መጣው። ምንም አንድ ሚሊዮን ሚስት ሰጥቷል እያልክ ነበረ። ኧረ ቆይ አንዴ እንትና ሀያት አንዴ ቆይ አንዴ አትክፈተው። ቆስቴ ሀያት ሲፈን አይ ቲንክ ክርስቲያን ነሽ? ሀያት ቀጥልሽ። fachaan jiraani ani kiristaana ishii dhiifama garuu barumsa fudhachaa jiraani. As jala taatee barachuu dandeessa.
ኑር እንትና ገለተው ዋን ጠይቃለሁ ወይ ረዳለሁ የፍቅር ጥያቄ ያደረገው እኮ የፍቅር ጥያቄ ያደረገው ተረዳኝ እያለ ነው። ነጃሽ እንኳን እኮ ነው የገባው ግን ወይ ቀጥል። ሶሪ ቀጥይ ሀያት በቃ ቀጥይ። ሀያትም ገና ከመግባቷ ይቅርታ። እሺ ምንድነው ጥያቄሽ? 1 ሚሊዮን ሚስት ለነብዩ ሰለላሁ ዐለይሂ ወሰለም በጀነት ውስጥ ይሰጠዋል እያልክ ስታወራ ነበርና ከኔ ያመጣው እንደዚህ አይነት ማስረጃ። እሺ ስንት ነው የሚሰጠው? አንተ 1 ሚሊዮን ብላል አሳየኝ እስኪ ማስረጃው ከየት ነው የተገኘው? ስንት ነው የሚሰጠው ጥያቄ? እዚህ ምድር ላይ ያሉትን ሚስቶቹን ነው የሚያገባውና አንተ ግን 1 ሚሊዮን ብላልና አሳየኝ። ያወራውን ነገር ምን ተሳስተ ነው አልገባኝ። እኔ 1 ሚሊዮን አላልኩም አክቹሊ ቁጥር አልተናገርኩም። 1 ሚሊዮን ቦታ አለው ከዛ በዛ ልክ ሚስት ይሰጣል ብላል። ሲጀመር 1 ሚሊዮን ቦታ ምንም የለም። አያት ኦልራይት ያ እየተለማመጥን ነው። 1 ሚሊዮን ሚስት አላልኩም። ለታረሚ ገደብ አላስቀመጥንም። እሱን ታሳቢ አርጊ። ስለዚህ 1 ሚሊዮን ሚስት ይሰጠዋል በፍጹም አላልኩም። 1 ቢሊዮንም ሊሰጠው ይችላል፣ ትሪሊየንም ሊሆን ይችላል። ሊሚት አላስቀመጥንም። ግን አንቺ ሊሚት አስቀምጠሻል። ምን የሚል አንተ ያልከው 1 ሚሊዮን ቦታ አለ ብለህ ያልከውን በደንብ ሰብቻለሁ። ክሌሙን ላሳይሽ። አንቺ ምን ብለሻል? ሊሚት አስቀምጠሻል። ምን የሚል በምድር ያሉ ሚስቶቹን ብቻ ነው የሚያገባው ብለሻል። ስለዚህ በርደኑ አንቺ ሊያርፋል ማለት ነው። አምጣ ማስረጃን ቅድም ያወራበት እኔ ኦፕን አደረኩት። እኔ እሱ ላይ ነው የገባሁት። ኦፕን አደረኩት። ለምን ኦፕን አደረኩት መሰለሽ? ይሄን ብቻ ነው የሚሰጠው እስካላመጣሽ ድረስ ትሪሊየንም ብል ክሌም ትክክል ነው። አምጣ ማስረጃ። ነብዩ ሰለላሁ ዐለይሂ ወሰለም ብዙ ሚስት ይሰጠዋል የሚል አምጣ መጀመሪያ። አሁን እኮ አንቺ ስላልሽን ምን ብላናለች እህታችን? የለህም ማለት ነው። ዝም ብለን ነው። ቆይ አያት ተረጋጊና ሚስቶቹ ብቻ ነው የሚሰጡት ብለሻልና የኔ ቆንጆ አንድ መረጃ ብቻ ይሄው ከፍል አድርገሽ ሚስቶቹ ብቻ ነው የሚሰጠው ብለሻልና ሊሚቱን ገደበሻልና አንድ መረጃ ብቻ ትሪሊየንም ሊሆን ይችላል፣ ቢሊየንም ሊሆን ይችላል። 1 ሚሊዮን ለምን ቢሊየን ያልክበት ምክንያት ምንድነው? አሁን ቅድም ሐዲስ ጋር የሆነ ጽሁፍ ተወራል ነበር። ቆይ ሐዲሱን ታዩ። ምክንያቱም ይሄን ያህል ብቻ ነው የሚሰጠው ተብሎ ስላልተቀመጠ ድረስ ሚስቶች ያገባል ከተባለ ያገባል ከተባለ ሴቶች ታገኛለህ ከተባለ ስለዚህ ሊሚት መጠን እስካልተቀመጠ ድረስ 10 ቢል አንድ ሰው ይችላል፣ 100 ቢል ይችላል፣ ቢሊየን ቢል ይችላል። መጠን ውስጥ ካልተቀመጠ ድረስ አንቺ ግን በምድር ያሉ ሴቶችን ብቻ ነው የሚያገባው ብለሻል። አንድ ማስረጃ ብቻ ነች። ከፈለግሽ ከቁርአን፣ ከፈለግሽ ከሐዲስ፣ ከፈለግሽ ከተፍሲር፣ ከፈለግሽ ከሲራው፣ ከፈለግሽ ከሸሪዓው አንድ ማስረጃ እንጂ እና ቅድም ያወራው ዝም ብለህ ነበር ማምጣታችን። አንተ ማምጣታችንም ላወራው ነገር እኔ ማምጣት በርደን የለብኝም እኮ አሁን አልኩሽ። ምክንያቱም የሌለብኝ ምንድነው አንተ እኮ ክሌም አድርገህ እያወራህ እኔ ክሌም አላደረኩም። ብቻ ይሄን ያህል ነው የሚያገባው ብቻ ብዬ የተናገርኩበት የለም። 1 ሚሊዮን 2 ሚሊዮን ከየት አንጥተህ ነው ይሄን ሁሉ ሴት ምን ያደርግ ነው? ትሪሊየንም ሊሆን ይችላል። ምክንያቱም ቁርአንሽ ላይ ሚስቶች እንደሚገቡ ስለተነገረ መጠኑ መዳረሻው ስላልታወቀ ገደብ ስለሌለ አሁን አንቺ ገድበሽዋልና ሚስቶች ብቻ ናቸው ብለሻልና እንደዛ አይነት ማስረጃ እንጂ ማስረጃ ነው ሚስቶች የሚባለው አያት ከቁርአን ከሐዲስ ከተፍሲር ከሲራ ከሸሪዓው አንድ ማስረጃ እንችልኝ። ቅድም አወራህበት ላይ ቆመ ማውራት አትችልም ማለት ነው። ለምን አወራለሁ? እኔም አራዳ ነኝ።
አይ ተስማምተናል። ከታች ያላችሁት ዝም ብላችሁ ጉዞ ትላላችሁ። 1,000፣ 2,000፣ 1 ሚሊዮን 2 ሚሊዮን ሲላችሁ እህታችን ከስር ያሉትን አኪዝ ማድረግ ታይና ሚስቶቹን ብቻ ነው የሚያገባው ላልሻት ማስረጃ እንጂ አንተ 1 ሚሊዮን 2 ሚሊዮን ይሄን ያህል ሚስት ሰጣላልክበትን ቁጥር የሰጠውን አምጣ ትማሪያለሽ ማለት ነው። ምንም ማለት አትችይ፣ ምክንያቱም መረጃ ማምጣት አትችይ። እህታችን ብቻ ብላ ማስረጃ ማምጣት አትችልም። ምን መጠን አስቀመጠች እሷ ከሚስቶቹ ውጭ ያገባ ሚስቶቹን ብቻ ነው የሚያገባው አለች። ሚስቶቹ በቃ ጨረሽ እኮ እኔ እድል ሰጥሻለሁ መረጃ የምታመጪ ከሆነ ይሄ ቤቱ የሚወራው ከ3ኛ ክፍል ያለፉ ናቸው። ቢያንስ ተረት ተረት የሚወራበት ሆነ እዛ 6ኛ ክፍል ያቋረጠው ኡስታዛችሁ ጋር አውሩ። እዚህ ቤት ስመጡ ግን መረጃ ይጠየቃል። አያት መረጃ ይጠየቃል እዚህ ቤት። ስለዚህ ለምናወራት እኔ ላወራሁት መረጃ ትጠይቃላችሁ፣ እናንተ ላወራችሁት መረጃ ትጠይቃለሁ። ስለዚህ ታዳምጫለሽ፣ ትማሪያለሽ አሁን ማለት ነው። መረጃ ማምጣት ከቻልሽ ግን ከፍተሽ ታሳያለሽ። ቆስጠንጢኖስ አንዴ ክፈተው። ሱረቱ ዳዋ ላይ ተፍሲር ኢብን ከሲር ሰሂህ ከሆነ ናሬሽን ድሃም ሆነ አገኘህ አከበረህም። በምንድን ነው የከበረው? በምን ሀል ነው የከበረው? ክፈተው። 1 ሚሊዮን ያልነው ምን ነው? ክፈተው። መልካም እንግዲህ እንመለከተዋለን ቀጥታ Verily your Lord will give you so that you shall be well placed ብሎ የሚለውን የቁርአን ክፍል ይፈስርልናል። So Allah will give him ምን Allah will give him ይሰጠዋል ማ አላህ in paradise በየት በጀነት paradise 1 million places 1 ሚሊዮን ቦታዎች 1 ሚሊዮን ቦታ ይሰጠዋል። ማን ያለው? ተፍሲር ኢብን ከሲር ባይዘ እኔ ማውራት ፈልጋለሁ። ሜዳርጊ ነገርኩሽ። ይሄ ተረት ተረት የሚወራበት ሳይሆን መረጃ የሚከፈትበት እንጂ መቼም አታመጡ። ሁልጊዜ ከተፍሲር አዳምጪ ሴትዮ። ሐዲሱ ሳሂህ ነው፣ ሐዲስ ነው። ጭንቅላትሽን ትንሽ አሰሪው። አክቹዋሊ ሙስሊም ሴት ግማሽ ነች ብሏል። ቁጭ ብዬ ልታታልለኝ ነው ተፍሲር እያልክ ሐዲስ ሰኛል። አዳምጪሽ ኢዴት ኮባራስ መረጃ እንጂ አታመጣም። እንደዚህ አይነት ዘገምተኛ ሴቶችን ለእስልምና ይስማማል። መረጃ ሲከፈት አታልቅሱ። መረጃ መክፈት ልማዱ እንደኛ። ኤኒዌይስ 1 ሚሊዮን ሴቶች አላለም ያልነው ምንድነው? 1 ሚሊዮን ቦታ ነው ያልነው። ከዛ ቀጥል። in paradise 1 million places በጀነት 1 ሚሊዮን ቦታዎች ይሰጠዋል። and each places እያንዳንዱ ቦታዎች ላይ will contain whatever he wish of wives እያንዳንዱ ቦታ ላይ የሚፈልገውን ያህል ሚስት ይኖረዋል። ምን አለ? ሚስት ይኖረዋል የሚፈልገውን ያህል። እንዳለ ደግሞ በጣም የሚገርማችሁ እንዳለ ሰርቫንትስ ባሪያ አገልጋዮች አረበን this was recorded አለ። ከዛስ ስለ ዘገባው ምን እያለ እየነገረን ነው? this was recorded by Ibn Jarir and Ibn Abi Hatim from his route of transmission አለና this chain of narration is authentic ሰሂህ ነው አዲሱ። እናመሰግናለን ቆስጤ። ዘገምተኞች ተማሩ። ሴቶች በተለይም የአእምሮ ጎደሎ ናችሁ ስላላችሁ ነብያችሁ ተስማምታችሁ ዝም ብላችሁ አትጓዙ። ሶሪ ሀያት እንደዚህ ልልሽ አልፈልግም ነበረ። ዘገምተኝነትሽ እየታየኝ ስለሆነ ነው። ይቅርታ። ኦፌንሲቭ መሆን አልፈልግም ነበረ። ዘገምተኝነትሽ ስለታየኝ ነው በጣም። እና ተማሩ ሴቶች። እፎይ አንድ ጥያቄ ልጠይቃ። ቆይ አንዴ ቶፒካችን ላይ እንትን እንበል። ቁርአን ላይ ሊሚት አላስቀመጠም። 55 አንዴ ክፈተው። በየቦታው ላይ ቁርአን ውስጥ ምን ሚስቶች ከተጠጎሉ እንደሚሰጣቸው ይናገራል። ስለዚህ ይሄን ያህል ብቻ የሚል አንድም ቦታ ላይ ጥቅስ የለም። አንድም ቦታ ማለት ነው። ሚስቶች ብቻ የሚል አንድም ቦታ ላይ ሊያመጡልን አይችሉም። አንድ ቦታ ማለት ነው። አንብበው። ከጌታችሁም ጸጋዎች በየትኛውም ታስተባብላላችሁ በውስጣቸው ከበፊታቸው ከባሎቻቸው በፊት ሰውም
ጅኒም ያልገረሰሳቸው አይኖቻቸው በባሎቻቸው ላይ አሳጣሪዎች አይኖቻቸውን በባሎቻቸው ላይ አሳጣሪዎች ሴቶች አሉ ይላል። ስለዚህ ሊሚት አልተቀመጠም። ሴቶች አሏችሁ ተብላችኋል። ስንት ናቸው? አይታወቅም መጠናቸው። ይሄን ያህል ብቻ ተብሎ የተጠቀሰ አንድ የቁርአን ክፍል አያ ልታመጡልኝ አትችሉም። ስለዚህ ዘገምቶች አይምራችሁን በደንብ አሰሩ። መረጃ ስንጠይቃችሁ መረጃ አንጡ ማለት ነው። ቡሃሪን ክፈተው የቀደሙን 48 79 አያት መረጃ ልታመጪ ትችላለሽ። ሚስቶቹ ብቻ ነው የሚያገባው ስላልሽ ለምንድን የምታስወርደኝ? ዘገምተኛ ጭንቅላት በጣም የሚያስጠላኝ እኔ። ምክንያቱም ተረት የሚያወራ ሰው በጣም የሚደብረኝ። አስተምሮቱ እያለ አዳምጪ። ሐዲስ ምን እንደሆነ ራሱ አታውቂም ማለት ነው። በመጽሐፍቶቻችሁ ውስጥ ያለው ቼን ኦፍ ናሬሽን ከተጠቀሰ ኢብን ከሲርን አታውቂም ይመስለኛል። ኢብን ከሲር ግሬድ ያስቀምጣል። ዳይፍ ከሆነ ዳይፍ ይላል፣ ሳሂህ ከሆነ ሳሂህ ይላል፣ ሐሰን ከሆነ ሐሰን ይላል፣ መውዱ ከሆነ መውዱ ይላል። ግሬዱ ምንድነው አለ? ሳሂህ። ኢብን አንድ ቦታ አይደለም የጠቀሰው፣ ሁለት ቦታ ነው። ከፍ አድርገው እንትና ቆስቴ ሁለት ቦታ ነው የጠቀሰው፣ ሁለት ቦታ ነው። ሌላ ቦታም ጠቅሶታል። ያ ሁለት ቦታ ነው ሳሂህ መሆኑን እንትን ያለው። ይኸው እዚህ ጋርም አስቀምጦታል። ምን ይለናል? ይሄኛው በኢብን ጀሪር ተጠቅሷል ብሎ ይኸው ትራንስሚሽኑ the chain of narration is authentic to ኢብን አባስ ከኢብን አባስ። ስለዚህ ምንድነው አለ? ሳሂህ ነው፣ ኦተንቲክ ነው። ስለዚህ ሐዲስ የሚባለው ወሬ ማለት ነው። ሐዲስ ማለት ነው ማለት ነው ወሬ ማለት ነው፣ ሰንሰለት ያለው ማለት ነው። ስለዚህ ግሬድ ይሰጣል። ሳሂህ ዳይፍ ይባላል። አሁን ቡሃሪን ክፈትና አንብቦ። መልካም እሺ። ኦኬ አያት ባለቤትሽ ወይንም አባትሽ በየ60 ማይሉ ላይ ገነት ውስጥ የሚጠብቁት ሴቶች አሉ የሉ? ቆይ እንዳታስወርደኝ። እኔ ማውራት ፈልጋለሁ። እዚህ ቁርአኑ ላይ ማውራት ፈልጋለሁ። አይ ማስረጃ ትከፍቻለሽ። ተረተረት እና እኛ ቤት አይወራም። ሀያት ተረተረት ከሆነ ስድስተኛ ክፍል ያቆሙ ወይ ተረተረት ከሆነ ስድስተኛ ያቆሙ ኡስታዞች ጋር ነው የምታወሪው። እኛ ጋር ከሆነ ቅድም ምን ብለሻል? ነብያችን የሚያገባው በምድር ላይ ሚስቶቹን ብቻ ነው ብለሻል። ብቻ የምትል ቃል አንድ ካመጣሽ እኔ ንጽጽር አቆማለሁ። አንድ ከቁርአን አይደለም፣ ከሐዲስ አይደለም፣ ከተፍሲር አይደለም፣ ከሲራ አይደለም፣ ከፈለግሽው ኪታብ ብቻ ነው የሚሰጠው። አገልጋይም ባሪያም ሚስትም እነኝም ብቻ ነው የምትለዋል አንድ ጥቅስ አንድ አምጪ። አሁን አንተ እዚህ ቁርአኑ ላይ ከፍተህ ብዙ ሚስቶች ቁጥር የለውም ያልከው አይደል? ፕሊስ አምጪ። ወሬ ያውን ታዩና ተሽመርማሪ ሆኖ አልጋውን የሚዞሩ ቁርአኑ ላይ ያወራሁን ላውራ እንዴ? ምንድነው? አልጋውን የሚዞሩ ማአት አሉ። እሱ አትጨነቂ፣ እሱ አይደለም ጥያቄያችን። አሁን በቃ ተፈተው ቁርአኑና ላውራ። አንቺ ላወራሽው አምጪ። እኔ ምንድነው ያወራሁት? ሚስቶቹ ብቻ ነው የሚያገባው የሚሰጠው እሱ እኔ ብቻ አላልኩም። እዚህ ምድር ላይ ያሉትን ሚስቶቹን ያገባል ያልኩ ብቻ የሚል ነገር አልጨመርኩም። ግን ቁርአኑ ላይ ያለውን አንተ ጨረስን። ፔሬድ ሚስቶቹን ብቻ አይደለም ያልኩት እነሱን ብቻ ያገባም የሚል ውስጥ ገባሽ ማለት ነው። ስለዚህ መጠናቸው አይታወቅም። መጠናቸው ማይታወቅ ከሆነ ደግሞ ጨረስን ማለት ነው። እኛ ወዳልነው መጣሽ። ጨረስ። በልጅነት ያመለጠ ክትባት አለ አይደል? መሐመድ መሰልኩ እንደ እኔ ነብይ መሰልኩ። ተስማምተናል። ባይዘዌ ሀያት እዚህ ጋር ወሰናል አለች። ሚስቶቹ ላይ ብዙ ይላል ስላለ እኔ ማውራት ፈልጋለሁ። እውነት ካላችሁ አስሩኝ። አይ አንዴ ምንም የምታወሪው ነገር የለም። ማስረጃ ታመጫለሽ። ቅድሚያ ቁርአኑ ላይ ሁለት ሚስት ነው የሚለው፣ ከዛ በላይ የለም። አንድ ምን ብዙ ሰዓት ገባሁኝ። ምን ለምን ነው ጥያቄን ማመለሰው? ጋር አንተ አይ ተረጋጋ፣ ተረጋጋ። ያው እሷ የተናገረችው ምንድነው? ሚስቶቹን ብቻ አያገባም የሚለው ነው። ሚስቶቹን ብቻ አያገባም። አሁን በቁጥር ከፍላጎቱ ጭምር እንደሚያስተናግደው በዚህ በ1 ሚሊዮን ቦታዎች ላይ በእያንዳንዱ ሚሊዮን ቦታ በቁርአንና በሐዲስ አልመጣም። አዲሱን አንብበው መልሽው። ቡሃሪን አንብበው አልመጣም ብላለች። አንብበው። ቁርአኑ ላይ ሁለት ሚስት ነው። አንብቢ። ጭንቅላት ነው ያላት። እውነትም መሐመድ ጎዶሎ ነው ያላቸው የሙስሊም ሴቶች እንደዚህ ናቸው እንዴ?
ክፈቻው ክፈች። እውነትም ያላችሁ እውነት ነው። ሴት ላይ ያሉትን ሰው ተጠናረባቸው። ክፈቻው ወሬ አታውሪ። ክፈች ክፈች። ማስረጃ ክፈች። ማስረጃ ክፈች። ክፈች። ሁለት ብቻ ነው የሚያገቡት ብለሻል። ክፈች። ኢዴት እውነትም ዘገምት ናቸው መሐመድ ያላቸው እውነት ነው። አዳምጭ። ሉክ ቅድም ምን አለች? የመሐመድ ሚስት ብቻ አዳምጭ። እውነትም ዘገምት ናቸው መሐመድ እንዳለው ሙስሊሞቹ ዘገምት ሆነዋል። ሴቶቹ አስተምሮቱ ተጽዕኖ አድርጎባቸዋል። ምን አለ ቅድም? ሚስቶቹን ብቻ አላልኩም ማለች። ብቻ አላልኩም ካለች ይጨምራል ማለት ነው። እነሱን ያገባል፣ እነሱን ብቻ አይደለም ማለች። መለሰችና የሚፈቀደው ሁለት ብቻ ነው ቁርአን ውስጥ ተለኛል ይመልሳል። መሐመድ ስንት ነበረው? በአንድ ሌሊት 11 ሴቶችን ወሲብ ያደርግ ነበር በአንድ ቀን 11 ሚስቶችን ወሲብ የሚያደርግ ከሆነ ስለዚህ ከ11 በላይ ሚስቶች ነበሩት ማለት ነው። እነሱን ብቻ አይደለም የሚያገባው ተጨማሪም ያገባል ካልሽ መልሰሽ ደግሞ ሁለት ብቻ ነው ትለኛለች። ዚስ ማች ጭንቅላታቸውን ብሬን ዋሽ ዳርጎታል። 6ኛ ክፍል ኡስታዛችሁ ጋር ሄዱና ተማሩ። አእምሮአችሁን አጥቦታል። እናውቃለን። አስተምሮቱ ዘግኗችኋል፣ ቀፏችኋል፣ አስጠልቷችኋል። መረጃ ክፈቱ አይከፍቱ። ሚኒመሙ 2 ነው ብለን ተነስተናል ቅድም። ያ 2 ነው ሚኒመሙ። መነሻው 2 ነው። መዳረሻው ግን 2 አይደለም። ለእያንዳንዱ አትሊስት 2 ያገባል በገነት። ያ ነብይህ አይደለም ግን ዘገምት አትሁኑ ሴቶች፣ ነቃበሉ። ከአህያ የተቻለ ጭንቅላት አይኖራችሁም እንዴ? ንፍጥ ጭንቅላት እንዴት እዛችሁ ትጓዛላችሁ? በ1ኛው ሴንቸሪ ላይ ያላችሁ የ7ኛ ሴንቸሪ አንድ የአረብ ግመል እንትን which is ማንበብ መጻፍ ማይችል ምንም ማያቅ ማህየም የተጫወተባችሁ እንዴት በሱ ትመራላችሁ? ተንቀሳቀሱ እንጂ። እስከ መቼ ድረስ ነው በድድብና ውስጥ የምዋኙት? እስከ መቼ ድረስ ነው በድንቁርና ውስጥ የምትቀጥሉት? መረጃ ስትጠይቁ መረጃ ማምጣት፣ መረጃ ስናመጣ ሪፊዩዝ ወይን ማድረግ እኮ መረጃውን አይ በዚህ ምክንያት ብሎ እንትን ማለት ወይን አታውቁትም። መረጃዎቻችሁ በየ60 ማይሉ ላይ ሴቶች ይቆማሉ ካለ በእያንዳንዱ ኮርነር ላይ ሴቶች ይቆማሉ አይ 2 ብቻ ነው። ማስረጃ የለም። ሚኒመሙ 2 ነው። ያ ከዛስ ተጨማሪ ደግሞ በየ60 ማይሉ ላይ አሉ። እሺ አልጋው ላይ ተሽመርማኔ የሆኑ ደግሞ አሉ። በየአልጋው ላይ ምሽመርማሩ የሚዞሩ በየአልጋው ላይ ተሽመርማሪ የሆኑ የሚላቸው በየ60 ማይሉ የሚቆሙ አይደሉም። አንዱ አንዱን አይታያይም ከተባለ 2 ብቻ ናቸው ማለት አይደለም። አልጋው ላይ አሉ፣ ካልጋው ወጥቶ ደግሞ በየኮርነሩ ላይ አሉ። በየ60 ማይሉ ርቀት ይላል። ይሄ ለተራው ህዝብ የተሰጠ ነው። ይሄ ለተራው ህዝብ ነው። ለሙሐመድ ግን ኢብን ከሲር ባስቀመጠው መሰረት 1 ሚሊዮን ቦታ ይሰጠዋል። 1 ሚሊዮን የፈለገውን ሚስት የፈለገውን ሰርቫንት ይዟል። ሐዲሱ ኦተንቲክ ነው ብሎ ያለው ነው አይደለው? አንድ አዲስ ሳይሆን 2 አዲስ ሳሂህ ነው ብሎ ያስቀመጠው ነው አይደለው? ኢብን ከሲር ነው ያስቀመጠው። ብቻ የሚል አንድ ጥቅስ አምጡልኝ። ብቻ ነው የሚል አንድ አዲስ አምጡ። ቁርአን ላይ እንደዛ አለ አላችሁ? አንድ የለም። ኤኒዌይስ ስለዚህ በገነት ውስጥ ለወንዶቹ የተዘጋጁ ሆር ላይኖች አሉ። እሱ ያስማማናል። እሱ ከተስማማን ምን ያህል ናቸው መጠኑ አልተገለጠ የሚለው ያስማማል ይመስለኛል። ኤኒዌይስ እንደዛ አይመስላችሁም? ሙስሊሞች በጣም ነው የምታሳዝኑኝ። ወንዶቹስ እሺ፣ ሴቶቹ ግን በዚህ መጠን የጭንቅላታቸውን ላለመጠቀም ሲሞክሩ ያስቁኛል። ወንዶቹ ተመችቷቸው ነው። ሴቶቹ ግን ያሳዝናል። በጣም ነው የሚያሳዝነው። ይሄ እኮ ትንሽ የጭንቅላቱን ለሚጠቀም ሰው እኮ በቂ ነው። 1 ሚሊዮን ቦታ ይሰጠዋል ከተባለ በ1 ሚሊዮን ላይ ደግሞ እያንዳንዱ ላይ ሚስቶችና አገልጋዮች አሉት ከተባለ ይሄንን ካልኩሌት ማድረግ እንዴት ይከብዳል?
እንዴት እቺን ካልኩሌሽን ሂሳብ አልተማራችሁም እንዴ እናንተ? አንደኛ ክፍል ሁለተኛ ክፍል ማትስ አልተማራችሁ? እዚህ ጋር ምን እንደሚል ታውቃለህ? ጭራሽ ቦስ the numerous bounties of the hereafter are waiting for the messenger of Allah ነው የሚለው። የሚገራርሙ ጉርሾች በዛ ገና በጣም እየጠበቁት ነው ለመሐመድ እየተባለ እንግዲህ የለም ብለው ሲናገር አንድ ሰው አንድ መረጃ ሳይዝ ነው እንግዲህ አሁን ትልቁ ተባቸው ምን እንደሆነ ታውቃለህ? 1 ሚሊዮን ቦታ ነው ይሰጠዋል የተባለው። ስለዚህ ሚስት አይደለም ግን አንዱ ቦታ ላይ ቤቶች አሉ። እዛ ላይ ደግሞ በእያንዳንዱ ምን ይላል? እያንዳንዱ ዞታል ይላል። each place will contain whatever he wishes of wife የፈለገውን ያህል ሚስቶች በእያንዳንዱ ቤት ውስጥ ይይዛል ነው የሚለው። ስለዚህ 1 ሚሊዮን ቤት ካለ በአንዱ ሚሊዮን ውስጥ የፈለገውን ያህል ሚስቶች የሚይዝ ከሆነ ሜቢ አንደኛው ቤት ውስጥ 100 ሰው ሊፈልግ ይችላል። አንደኛው ጋር 2 አንደኛው ጋር ደግሞ 10 ሊፈልግ ይችላል። ከዛስ ሚኒመሙን ግን 2 እንኳን ቢይዝ ስንት ማለት ነው? 2 ሚሊዮን ሚስቶች 2 አገልጋዮች ቢይዝ 4 ሚሊዮን አንድነት ማለት ነው። 10 ቢይዝ ባሪያ 10 አገልጋይ 10 ሚስት 10 ቢይዝ ስንት ማለት ነው? 20 ሚሊዮን ይቻላል። በምድር እንኳን 11 ነው ያዘው እንኳን በዛ አይደለ? በዛ ማጠፍ ነው የሚያደርገው። የ4000 የወሲብ ጉልበት ተሰጥቶታል እኮ ነው የሚለው። የ4000 የወሲብ ጉልበት የተሰጠው የ4000 የወሲብ ጉልበት የተሰጠው አንድ ሴትን ወሲብ ሊያደርግባት አይደለም። 4000 ሰው ወሲብ የሚያደርግበትን የተሰጠው ኤኒዌይስ ነጃሲ ምንድነው ጥያቄ?